አብይ አህመድ ሰሜናዊን አንድ ባንድ በጥቅም በማስፈራራት በምናምን እየማረካቸው ጌታቸው ረዳን ጻድቃንን እንደዚህ ምናምን ማርኳል። አሁን ደግሞ ኮነሬል ፋንታሁን ከጦርነት ጆሮ ይዞ አምጥቷል። ተመልከት። አሁን ዛሬ የማስተምራችሁ ፖለቲካ የተስፋ መቁረጥን፣ ተስፋ እንድትቆርጡ፣ ተስፋ ቢስ እንድትሆኑ። ሰውየው በቃ አልቻልነውም፣ ሰሜናውያን ልናምን ይገባናል። አሁን ትንሽ አብይ አህመድ የሚያስፈሩት እነማን ናቸው? እነ ደብረ ጽዮን ናቸው። አሁን ከሰሞኑ ደግሞ እንትና ይሞጣል። ሃሽታግ ነግሬሻለሁ አይደለም? በውስጥ በኩል ተበዳፈር አይባልም፣ ስድብ አቁ። ትንሽ ከቆየ በኋላ ደግሞ እጅ የሚሰጠው ማን ይመስላችኋል? ምርዬ፣ ከዛ ዘሚዬ፣ ከዛ ይሄ ከተቆጣጠረ በኋላ ሁለት ምርጫ አብይ አህመድ ይዞ ይመጣል። ትግራይን ያስመርጣታል። ደብረ ጽዮን እንግጠማችሁ ወይስ አብረን ሁነን ኤርትራን እንግጠማቸው ብሎ ያመጣል። ጥያቄ ምልክት ቀጥታ እኮ ነው። ከዛ ደብረ ጽዮን አሁን እነ ደብረ ጽዮን እኮ በዚህ በጋዳሪፍ በኩል ያለው ጦራቸው አስጠግተዋል እኮ። ሱዳን እኮ የራሳቸው አላቸው እኮ አርሚ ሰብዓ የሚባል በቃ አልኩሽ ኮማንዶ ጠል በቃ ሰማይ ደርሰው እንደገና ክርቤት ይላል። በቃ ኮማንዶ ናቸው እዛ አሉ። ምንም አልገባኝ። ታሽቲ እናቴ ትሙት። አብይ አህመድ ስራውን እየሰራ ነው። ቲፒኤልኤፍ ቀርታለች። አንቺ መስሎሻል? አማራ ሊቦልት እኮ ነው ሁሉ በቃ ተስማምቶ እኮ አንተ አሁን ነገርኳችሁ እኮ አብይ አህመድ በጣም የተረገመን። አብይ አህመድ እዚህ ኢትዮጵያ ውስጥ ያለው ፖለቲካ ለእሱ የጥፍር ቆሻሻ ያክል እኮ ነው። አብይ አህመድ ጨዋታው ያለው የዓለም ጋር ነው። በቃ ጓደኞቹ እንዳለ የዓለም መሪዎች ናቸው። የትላልቅ አገር መሪዎች ሀብታሞች ምናምን ከነሱ ጋር ነው ጓደኝነት የሚነጋገረው። ስለ አገሩ ከነሱ ጋር ነው። እናቴ ትሙት። የኢትዮጵያ ውስጥ ያለው ሚሊሻ ምናምን ታጣቂ ፋኖ ምናምን የለም እኮ። ትንሽ የምታስፈራ ቲዲኤፍ ነች። እሷ ደግሞ አሁን ኤርትራ ተቆጣጥረሽ ሀገር ሁኚ። አይ እኔ ይህ እኮ ነው ጨዋታ እኮ። እነ ጌታቸው አሰፋ እነ ጌታቸው ረዳ ሁሉ እኮ ውሽጥ እኮ እየሰራ እኮ ነው ሁሉ። አማራው ደግሞ እያሞጠ ተመልከት። የፕሪቶሪያ ስምምነት የለም ምን የለም። በቃ ዝም ብለህ እጅ ስጥ ሆነ ጨዋታ። እኔ ጋ ሃሽታግ እኔ ጋ የአማራ ፖለቲካ መመራት የነበረበት በቲፒኤልኤፍ የበላይነት ነው ብዬ በቀደም ስጨቀጭቅሽ እምቢ አልሽ። ኧረ ተይ ብልሽ አሁን ዘመነ ካሴ ሞቶ ምን አለ? ጥምረት የምትፈጥሩ ካላችሁ ሁላችሁ ተጠጉ። ከዛ ለትግራይ ኃይሎች ጥምረት ትፈጥራላችሁ። እናንተ ጋር ለምን ተብሎ ኢሳያስ አፈወርቂ ተስፋ የቆረጠው ለምን ይመስላል? ከኢትዮጵያ አንዴ ግብፅ፣ አንዴ ሶማሌ፣ አንዴ ጅቡቲ የሚሄደው ለምን ይመስላል? አንዴ ሱዳን። እንዲህ ነው። ይሄ ሰውዬ እኮ ጀግና ተዋጊ እኮ ነው። እናቴ ወጣሪ ተዋጊ ነው። ይህን ሁሉ የኢትዮጵያ መከላከያ ሆያ ሆዬ ሲያስጨፍራቸው የነበረ ሰውዬ ምን ነው ክተት ነው እየሰጠ? አስቡት እስኪ። በቃ አብይ አህመድ ጨርሰዋል፣ ስራው ጨርሰዋል። የሆነ ዩቲዩበር ገብቶ እንግዲህ አባቶቻችንን መናገር የለብንም። ጄኔራል ሙሀቤ በቃ በእድሜን ገፍቷል። እጃቸውን ቢሰጠው እሱ ብቻ መሰለ እንደ እጅ የሰጠው የእሱ ብርጌድ እንዳለ እኮ ነው። አንድ ሰው አብይ አህመድ ምን ይሰራለታል? አንዳንድ ሰዎች በቲቪ እሱን ብቻ በፎቶ ምናምን ሲያዩት እሱ ብቻ ይመስላቸዋል። የእሱ ተከታዮች ሁሉ ስንት ሺህ መቶ ሺህ ወረ ቡና ይፈላ። ሚጣ ለምንድን ነው የምትሳደቢ? ሚጣ አትሳደቢ። ይሄ ፖለቲካ ነው አይደለ? መተሻ አታወሪ። ለምንድን እንዲህ አይነት ድንዝና? በቃ ከቻልሽ መተሽ ታወሪያለሽ። በስድብ አቁም። እንትን አትበል። አማራን ትጠላለህ። ምንድን ነው ይሄ ፖለቲካ አይደል? እጅ እየሰጠ አይደል? አማራ ጠልቶ ነው እጅ የሰጠው እሱ። ወይ እስቲ በስነ ስርዓት እናውራበት። ሰሜናውያን ሁሌ ጭቅጭቅ፣ አስመሳዮች፣ ወረኞች ናችሁ። ጉራ ብቻ እንዳለ ሰሜናውያን ጉራዎች ናቸው። እንዲህ ነው በቃ ራሳችንን ከፍ ማድረግ ያለውን ነባራዊ ሁኔታ ተቀበይ። አዳሚ ቅል ራሱላ እናቴን በጣም ነው የምናደደው።
ብላችሁ ቱሪን አፋችሁን ትታችሁ እውነቱን አለመቀበል ነው ደግሞ ሽንፈት ውስጥ ያዳረጋችሁ ሰሜናውያን። ወላ ትግራይ ወላ ምናምን ሀዞ ቦሎ ይሏል በዛ በኩል፣ በዚህ አማራ ደግሞ ተራራ ይላል። ሌቦች እናንተ ናቸው አንገታችንን ያስደፋችሁ። ግንባር በማታክል መሬት ትደባደባለህ። አብይ አህመድ እጅ ያሰጣልና ይቀጠቅጣል ገና ሌባውላ። ሰሜናዊ መቼም ሰው አትሆኑ። ቆይ ቡና ይላፈላ እጸዳዳባችኋለሁ ዛሬ እናቴን። ኤክሶዶስ አንተ ትሻላለህ። አንድ የአማራ አክቲቪስት አንተ ሞጣ ይሻላል። እናቴ ትሙት ሞጣ ጀግና ነው። ሌቦች እየገባ እዚህ እንትናን አትንካ ጀግና ነው በቃ እጅ ቢሰጥ ሄድ አጭበርባሪ እጅ ተቀበል ተሸንፋል። ሌባ አብይ አህመድ ውለው ሌላ ነው አባዝ። አብይ አህመድ ስለ ኢትዮጵያ የሚመክረው ከሌሎች መንግስታት ከትላልቅ መንግስታቶች ጋር ፋራ ረከው እንዴ ከማንም መንደር የታጋይ ጋር የሚመክር መሰለህ እንዴ? አንዳንድ ለምን እውነቱን ማትቀበሉት? አውርድ ይሄን ፎቶ እንደዚህ አትበል ያለውን ነገር አፍንጫችሁን ሳብ አድርጋችሁ አዳምጡ። የለም በቃ ይህ ሰውዬ የለም የሚውለው ከሌሎች ሀገር መንግስታት ጋር ነው። የራሱን ሚኒስትሮች ራሱ አያውቃቸውም። እናቴ ትሙት አናግሯቸው አያውቅም። የተምታታ ነገር ነው የሚያወሩት። አብይ አህመድ የሚውለው የሚመካከረው ስለ ኢትዮጵያ ከኢትዮጵያ ህዝብ ጋር ከኢትዮጵያ የህዝብ ተወካዮች ጋር አይደለም፣ ከሌላ ዓለም ጋር ግድንግድ ዓለሞች ጋር ብር ያላቸው ዓለሞች ጋር ምናምን ጓደኞቹ ሌሎች ናቸው። በጣም ነው የኢትዮጵያ ሚኒስትሮችን እዚህ ባለስልጣናቶችን የሚንቃቸው። እንደ ውሻ ይሰድባቸዋል አንዳንዴ። ምክንያቱም በቃ የያዘው ያቃላ እንዴ ቀለደ አለ ኢትዮጵያ ለውጭ ሀገር ተሽጣ ሄዳለች ምናምን እንደዚህ። አዎ ምን አባት ታመጣለህ? ሰውየው በቃ ሰርቶልናል፣ አምኖ ተቀበል። አሁን የነ ደብረጽዮን ብቻ ነው ያስቸገረው። እሱ እኮ የማይገጥመው እኮ እነሱ ብቻ እኮ ነው። እነሱ ጋር አሁን ኧረ ጻድቃን ሂድና ንገረው ይሄ ሰውዬ ተው ጉድ ሰራይ፣ አማራን እኮ በቃ ትንሽ እኮ ነው የቀረን ምናምን ይሉታል። ከበፊት ጀምሮ እምቢ። ደብረጽዮን ግግም ብላ እምቢ። አሁን ምንድን ነው የመጣ ተመልከት። ምንድን ነው የመጣ አሁን እንደምናችሁ አሁን ይሄ አማራ ኃይል በቃ አብይ አህመድ እንደፈለገ አድርጎታል። አሁን ቀስ ብሎ ደግሞ ሰሞኑን ዝም ብላችሁ ተመልከቱ ይሰጥታል። አሁን ምንድን ነው የሚቀጥለው? አብይ አህመድ የትግራይን ኃይል ማነጋገር። አማራ እንደሆነ እጅ ሰጥተኛል፣ ሞጥቼ ልቀጥቅጥህ እጅ ትሞልሳለህ። ከዛ ቲፒኤልኤፍ ምንድን ነው የሚለው? ኮፒ ሊንክ አድርግ። አንቺ የእናት ቅምጥል ስምሽን ቀየርሽ እንደ ሼሪንግ ደስታችንን ልታፈርሽብን ተይ እንጂ ምን ነው ብትቀማጠ በእኛ በእናትሽ። ከዛ አብይ አህመድ ምንድን ነው የሚላቸው? ለቲፒኤልኤፎች እጃችሁ ትሰጣላችሁ። መጀመሪያ እጃችሁ ትሰጣላችሁ አይደለም ልቀጥቅጣችሁ። አማራ እጅ ሰጥቷል። ልቀጥቅጣችሁ እናንተ መንጥቄ ወይስ ኢሳያስ አፈወርቄ ቀጥቀቄ ካዳኮምኩት በኋላ እናንተ ገብታችሁ ትግርኛ ስለምትችሉ ቁልፍ ቦታ ትይዛላችሁ። አሰቡን ትሰጥኛላችሁ። ወልቃይትን ደግሞ ብቻ ሳይሆን እኔ ጎንደርንም እሰጣችኋለሁ። ተመልከት እዚህ አሁን እንደዚህ አብይ አህመድ እኮ እንደዚህ እኮ ነው ልቀጥቅጣችሁ። እነዚህ ሽማግሌዎች ትንሽ ነው የቆሩት። እናንተ ትግርኛ ትችላላችሁ፣ አመራራሓ ትችላላችሁ። እንደዚህ ትፈልጋላችሁ ወይስ አሁን ልምጣላችሁ ልግባላችሁ? ይሄ እኮ ነው በቃ ጥያቄው። ከዛ አብይ አህመድ እነ ጻድቃን ያለ ምናምን ይደዋወላሉ። እነ ጻድቃን ጌታቸው ረዳ ጌታቸው ሁሉም ይነጋገራሉ። ከዛ እነሱ ምንድን ነው የሚሉት? እሺ ቀጥታ እኛ የምንፈልገው ትግራይ ትግርኛ ሀገር አባይ ትግርኛ ነው እንጂ ምን አገባን? እዚህ መሀል ላይ ማን ተበላ ተሞልከ እና አይገባችሁም። ለምን እነዛ ቲፒኤልኤፎች ከውጭ ግንኙነት አላቸው። እነሱም እንደ አብይ አህመድ ናቸው። ጓደኞቻቸው ሴናቶር ናቸው፣ ዲፕሎማቲ ናቸው። ግንኙነት ደግሞ ሀብታም ናቸው። ሉጥጥ ሀብታሞች ሀብታም ነን ብለው ያወሩም ሀብታቸውን የሚያውሉት ለፖለቲከኞች ሊወሮች ቆጥረው ምናምን። ትግሬዎች እንቅልፍ የላቸውም እኮ ሲነሱ አንዴ እኮ ነው በቃ እንደ ንብ እኮ ነው የሚነሱ። ጦርነት ተደረገ ሲባል አሜሪካ ውስጥ ስንቱ ሰው መሰለሽ ሽራ ፎቶ እናቴን ቅዳሜ የለ እሁድ የለ ሰኞ የለ አማራ ሰልፍ ውጣ ይባላል። ቅዳሜ እናወርድ ወላሂ እውነት እኮ ነው። ትግራዋይ ሰኞ የለ ማክሰኞ የለ የስራ መንገድ እዚህ ያርገው መንገድ ፈረንጆች አረ ምንድነው መንገድ ተዘጋ። ፖሊሶች ደግሞ ሞቱ። ምንድነው ትግራይ የምትባል ሀገር ጂኖሳይድ ተፈጥሮ ዋይ መንግስት ደግሞ እሪ ያዘው በቃ እንደዛ እኮ ነው። እዚህ ምላስን በማርዘም አይደለም። ከዛ ኋላ ላይ ምን መሰላችሁ? አሁን ይሄ
ነባራዊ ሐቂ ፖለቲካ እኮ ነው። አገር ሊከፋፈል እኮ ነው ከቲፒኤልኤፍ ጋር ተነጋግሮ። እኔ መጀመሪያ አብይ አሕመድ የሚመጣው ለዚህ ነው ይባላል። እኔ ቀደም ነግሬያቸዋለሁ። በ19 ቀደም ናይ ፖለቲካ ትንታኔ ነግሬያቸው ነበር። ምንድነው አብይ አሕመድ ያመጡት አውቀው ነው ራሳቸው አሉማምደውት። አሁን ተረኛው ማሪ እናቴ ትሙት ይዞ እያይወርድም ደግሞ በየተራ አራቸው ነው የሚያበላቸው ሰሜናውያንን በየተራ። አሁን እኮ የተስፋ መቁረጥ ፖለቲካ ነው እየነገርኳቸው ያለ። እናቴ ትሙት እውነቴን ነው። እሱ አብይ አሕመድ ትንሽ የሚፈራ የትግራይ ኃይሎች ናቸው። እሱም በውጭ ጉዳዮች ጋር ጀለሶች ስለሆኑ አላቸው፣ ጭንቅላት አላቸው። እነዛ ፖለቲካውን በደንብ ነው የሚያውቁት። ደብረጽዮን ዝም ብሎ ቁጭ ያለ ይመስላል እንዴ? ቁጭ ያለ ይመስላል? ከትላልቅ መንግስቶች ጋር ይገናኛል እኮ ከትላልቅ የአሜሪካ ሴናተሮች ጋር እንደዚህ ምንድን ነው የሚባሉት ደግሞ አሉ ደግሞ እንደዚህ የገንዘብ ሚኒስትሮች እና የጤና ኮሚሽኖች ብዙ ቦታ አሉ። ሀብታሞች የትግራይ ሀብታሞች ምን አይነት ሙድ እንደሆኑ አልገባቸውም። ያሉበት ሙድ እኮ ሌላ እኮ ነው። እንናገር አለ። ኧረ ኮፒ ሊንክ አድርጉ። ወይኔ ኮፒ ሊንክ አድርጉ በእናታቸው። የትግራይ ባለ ሀብቶች ናዴ ለፋኖ መሳሪያ ያቀርባሉ። ወልቃይት ላይ ቁጭ ብለው ሰሊጥ ለሁለት ይካፈላሉ። የለም ወርቁ አይቶ ነው ተመልከት። ያማራ እንትን በቲክታከሮች ወርቅ እየሸለመ ይሞጣል። አዜብ መስፍን እኮ ግማሽ ጅቡቲ እሷ እኮ ናት። ይሄ የጫት ንግድ ብለው ከኢትዮጵያ ጋር የሚያስተሳስር 2-3 መርከብ አላት እኮ ሴትዬ ታኮ የለ ቢዝነስ ደግሞ አሁን አዲስ አበባ ውስጥ ያሉት ሀብታሞች ደግሞ ትግሬ ከኦሮሞ ጋር መስራት ጀምሯል። እናት የትሙትን ያውቃቸዋል። እከሊ ስማቸው ሁሉ ነው የማወጣ። ሌቦች የትግራይ ባላት ድምፁ አጥፍቶ እኮ ነው የሚሰራ ድምፁ። የመንግስትን ኢኮኖሚ እናሽመደምደዋለን። ካልሆነ ስርዓት ግበር እውነት ይገል ወርቅ ነጋዴዎች ምናምን ይችላል። ሌቦች ሁሉ ናታቸው መሀል ላይ የተበላው ምስኪኑ ነው። አማራ ነው። በቃ ሸወደት። አሁን ጄኔራል ሞሀቤ ኮነሬል ነው ጄኔራል በቃ ሽማግሌ ነው። እረፍት ያርግ። ግዴታ ካልሞተ ነው እንዴ? ይሄ ሰውዬ ማረፍ አለበት እኮ። በቃ እጁን ሰጠ ማለት ሌላ አይደለም። ኧረ አማራ መቼ ነው እርስ በርስ የምንሰዳደበው? ኧረ በቃ ኧረ እባክሽ አብሮ የሰጠው ወታደር መሰለሽ። አሁን ደግሞ ዝም በሉ። ወለጋ ላይ ደግሞ ታያላችሁ እነዚህ ፀጉራቸው ያንጨወረሩ ፀጉራቸው ቁጥርጥር የሚሰሩ የፋኖ የዚህ የኦነግ ኃይሎች አፋፍሶ አብይ አህመድ ምን እየሰራ እንደሆነ ታውቃለህ? የሀገሪቱን የተነሱ ታጣቂዎች ወይ ያጠፋቸዋል ወይ እጅ እንዲሰጡ ያደርጋቸዋል። ከዛ በኋላ ቀጥታ ወደ ኤርትራ ነው የሚሄድ። ወልቃይት ላይ ያለውን የመከላከያ ሰራዊት እኮ እያነሳው ነው። ካነሳው በኋላ ምን አለ ደመቀ መኮንን፣ እዚህ ያሉት የረድኤት የውጭ አገር ድርጅቶች ፍትሃዊ ስላልሆኑ ይውጡልን። ተመልከት፣ ነገር ፍልግልግ እኮ ነው ከመንግስት ጋር። ተመልከት፣ ሊያስቀጥል በጁስ ሸውዱት። እናቴ ኦላነሽ ዞላነሽ ፋኖነሽ ቲፒኤልኤፍ ነሽ። ዝም ብላችሁ ተመልከት። ቲፒኤልኤፍ ጋር እንኳን ውስጣዊ እሱን አልነግራችሁ፣ ሚስጥር ነው። በደንብ ነው የሚሰሩት፣ አብረው ነው የሚሰሩት ቁጭ ብለው። ቲፒኤልኤፍ የያዘችው ይዛለች። የቲፒኤልኤፍ ኃይሎች ደግሞ አሰለጣጠናቸው ልዩ እኮ ነው። በቀደም ዕለት አላያችሁም? እነ ምግበይ ኃይሌ ሲያሰለጥናቸው የነበረው ቦታ ለያይተው ሲያሰለጥኑ በጁስ ሰወዱ። ይሄ መንግስት አሁን ምንድን ነው ውስጣዊዎችን እያጸዳቸው ነው። ኮፒሊንክ አድርጎ ኮፒሊንክ ታብታብ አድርጎ። እናቴ እውነቴ ነው የምነግራችሁ እኮ ሐቂ ነባራዊ ፖለቲካ። እኔ እኮ ደብረጽዮንን እኮ ደውዬላታለሁ ከ2 ቀን በፊት። ምንድን ነው እየተሰራ ያለው አልኩት። የሆነ ልጅ ደሴ የሞተው ትናንት ሳወራ ትዝ ይላችኋል። ምንድን ነው እንትን ላይ ተርጉም ተጋርኩ ጀጋርኩ ምን ያባክ ናይ አምሓራ ፖለቲካ
ነባራዊ ነገር አይቀበሉም እንጂ ትክክለኛውን ነገር ተቀብለው አሜን ብለው ቢሄዱ እናቴን የት በደረሱ። የአማራው ፖለቲካ ችግር 4-5 አይነት ችግር ከዛም ሊበልጥ ይችላል። አንደኛው ችግር እኔ እያሉ ማውራት፣ እኔ ለአማራ እኔ። ሁለተኛ ተከታዮቻቸው ታጣቂ አያደንቁ አሳጣቂ እንጂ ዘመነ ካሴ እንዳትነካብኝ፣ ኮሎኔል ፋታሁንን እንዳትነካብኝ አይባልም። ሞራሉን ትጥለዋለህ። እታች ያለውን ታጋይ፣ እታች ያለውን ወታደር በቃ እምሽክ ነው የምታደርገው። እሱም መሆን ነው የሚፈልገው። ስለ አንተ ማንም አያወራ። ጀግና ሊባሉ አይችሉም። አዋጊዎች ፍጹም ጀግና ሊባሉ አይችሉም። ለምን ከስር እየወጡ ይመጣሉ? እኔ ጀግና ማልባልበት እኔ እየተፋለጥኩኝ። ለምሳሌ አሁን ባል የቤት ሰራተኛዋን ሳይሆን ማድነቅ የሚወደው ሚስቱን፣ ምግብሽ ሲያምር ጣፋጭ ምግብን የሰራሽ ምናምን የሰራች እኮ ሌላ ልጅ ነው። ምን አይነት ስሜት ይሰማታል? አያችሁ፣ ለእንደዛ አይነት ነው ብዙዎቻችን የበሰራተኝ ስለናችን ፖለቲካው ምታይት። አያችሁ፣ ማድነቅ ያለባችሁ እታች ያለውን ነው። እታች ያለው ወጣት ህፃናት ግንባሩን የሚሰጥ ትልቁ ችግር እኮ ይሄ ነው። ከዛ ይወጣልሃል፣ እኔ ጀግና ነኝ ይልሃል። በቃ የእኔ ኮሎኔል በቃ እንዲወራለት ነው የሚፈልግ። ሁሉም ቲክቶክ ላይ ያሉትን ተመልከቷቸው። እኔ እንዲህ አድርጌ ለአማራ የሰራሁት ስራ እንዲህ አማራ ነው ለእናንተ የሚሰራላችሁ እንጂ እናንተ ለሱ አትሰሩ። እኔ ብሎ እስቲ የትግራይ አክቲቪስቶችን ተመልከቱ እስቲ። እነ አቦይ ፀሐይ፣ እነ መስፍን ተረሽነው የለ አንድ ቀን ስማቸው ሲነሳ አይታል። ነፍሲ መሐር ጀጋኑ ተሰውየውን በቃ አለቀ። የሚያወሩት ቲዲኤፍ ተጎዳ፣ ቲዲኤፍ እግሩ ተቆረጠ፣ አይኑ ጠፋ፣ እሪ እናንተ ምን ትሰራል? እናቴ በቃ የወታደር ህዝብ ይወደኛል ብሎ ነው የሚሰራው። አመራሩን አይደለም የሚፈልገው፣ ህዝቡ ነው በቃ። በትግራይ ጦርነት ጀግና ሲባሉ የነበሩ እነማን ናቸው? የቲዲኤፍ ወታደሮች አይደሉ? ነበልባል እሳቶች፣ ጀግኖች፣ ታንክ የሚማርኩም አንድ ደብረጽዮንን የሚያሞግሳለን የለም እኮ። አማራ ትግሉ ይሄ ነው። ሁለተኛ ደግሞ አክቲቪስቶች አትስማሙ። የአማራ አክቲቪስቶች እርስ በርስ ለመጣጣል ነው የምትሞክሩት። አሁን አንዱን ሞጣን እዚህ አስገብቼ ብሰድቦ አንድ አማራ ገብቶ አብሮኝ ይሰድበዋል። ምንም ትርጉም የሌላችሁ ፍጥረቶች። ለምንድን ነው የምመክራቸው ግን? አብይ አህመድ ይሄ ነገር ስህተት ነው። እኔ እኮ ከብልጽግና ጋር እኮ ነው የምሰራው። ጭፍኖች፣ አደግዳጊዎች እናቴ። ሶስተኛ አማራውን ለይተው አላወቁትም። እኔ በአማራ ትግል ላይ አማራ ያልሆኑትን እናቴ ትሙት አብጠርጥሬ ያውቃቸዋለሁ። አንዳንዶቹ ቆቤ ይጽፋሉ ምናምን፣ አማርኛ በደንብ ነው የሚችሉት፣ ኦሮምኛም በደንብ ነው የሚችሉት። ኦሮሞቹ እኮ ተጫውተው እንዳልከው በጣም እኮ ነው በአማራ ትግል ላይ በተለይ ብዙ ናቸው። አውቃቸዋለሁ። እከሌ ተምረው ነው ያመጡት። ትቀልዳል። አራተኛ ችግር ደግሞ አማራውን ለይቶ አያውቅም። በቃ አማርኛ ያወራው ለአማራ ነው የሚመስሉት። ጥሩ አሁን በቃ አስቡት። እኮ ተሸውጃለሁ እኮ ደብረጽዮን ምን አለኝ? ተው ስራ ተለወጥ። የአማራ አክቲቪስት ሆነ በጦርነቱ ጊዜ ተው ተለወጥ አለኝ። በዛ ጊዜ አማራ በሆን ኖሮ ያምኑ ነበር። እንዲህ ብለው በታጃ ሲያዘው እንግዲህ በለው ምናምን የአማራ የትግል እንትናቸው እናቴ ትሙት። ወንፊት እኮ ነው ወንፊት። ቀዳዳው ብዛቱ እርስ በርስ አይደማመጡ። አንተ አማራ እስከሆንክ ድረስ እዚህ ስትገባ አማራን የተለየ ሀሳብ ሲያመጣ ግዴታ ታዳምጠዋል። አንተ አማራ አይደለም ውጣና ክልና ለምን? መብቱ እኮ ነው፣ መብቱ ነው። ይሄን መብቱ ነው። አሁን እኔ የትግራይ ተወላጆች እዚህ ይገባሉ። ጌታቸው ረዳንና ደብረ ጽዮንን የሚደግፉ አሉ። ሁለቱም ትክክል ናቸው ለኔ። እሱ የሚያስበው ትክክል ነው፣ ይሄም የሚያስበው ትክክል ነው፣ ለህዝብ እስከጠቀመ ድረስ። ያም ጌታቸውን ደግፎ ህዝቡን ለመደገፍ ነው። ይሄም ደብረ ጽዮንን ደግፎ ለህዝቡ ነው። የአማራው እንደዛ የሚባል የለም። እኔን ስሙኝ ብቻ በቃ እንዲህ መቃወም ይችላል። ፋኖን መቃወም ይችላል። አንድ አማራ ለአማራ የሚጠቅመው ፋኖን መቃወም ስችል ነው ብሎ ማመን ይችላል። መብት እኮ ነው። ያንን መብቱ ደግሞ ልትነግፍገው አትችልም። አዎ እንዲህ ነው እንዲህ እኮ ቢሆን ልታሳመነው ነው። በቃ የአማራ ፖለቲካ ወንፊት እናቴን ቀዳዳው ብዛቱ። ሁለተኛ ነገር ደግሞ አይተዋወቁ። አሁን ኦሮሞ ይተዋወቃል። እኔ አሁን ትግራዋይ ያልሆነውን ለይቼ አውቀዋለሁ። እናቴ ትሙት ኤርትራዊ የሆነው ለይቼ አውቀዋለሁ። ምንም አማራ ሁኑ ኦሮሞ ሁኑ ትግርኛ ለምዱ ትግራይን መስሉ ትግራይ አድጉ አስተሳሰቡን አውቀዋለሁ። ቅልቅል የሆኑትን ራሱ አውቃቸዋለሁ።
እናቴ አማራና ትግራይ ቅልቅል ያላችሁ ምን አይነት አስተሳሰብ እንደሚያስቡ በስነ ስርዓት ነው የማውቀው። እናቴን ገብተው ገና ሲያወሩ ይሄን ከምንድን ነው ከካድሬነት ከቲፒኤልኤፍ የካድሬነት ሙያና ድምድ የወሰድኩት እንደሆነ ታውቁታላችሁ። ሬክሰን ፌክሰን እናቴ ትሙት። አማራው አማራ ለይቶ አያውቀው፣ ፍጹም አያውቀው፣ ፍጹም። አንድ አካባቢ ተወልዶ የሚሰዳደቡ ሰዎች እኮ ናቸው። ይሄን መለወጥ ካልሆነ ትግላችሁ እንዲህ ነው የሚሆን። ትግላችሁ ይሄን ነው። ሰውየውን ደግሞ አችሉትም፣ እናቴ ትሙት አችሉትም፣ ሰውየው አችሉትም። እኔ ሁላችሁ ነው የምነግራችሁ። ኦላ ፋኖ ምናምን አችሉትም። ትንሽ የሚያዳግተው ትግራይ ነው። ትንሽ እሷንም አሁን እየፈለፈለ እየገባ ምናምን አልቻለም። የሆነች በቃ ለምን እነሱ የሚችሉባታል። በቃ እችን በቃ እንደዚህ ጃስ ይባባላሉ። ከዛ ደግሞ የሆነ ደግሞ ይደዋወላሉ። ደብረጽ ለምንድን እንደዚህ ታደርገው? አብይ ይደውልለታል። ኧረ ተው ግን ተው፣ ዋናዎቹ እነዚህን እንቆጥጣቸው። እነዚህ ናቸው ወደኋላ ድህረት አውቃለሁ። ግን ወልቃይት መልስ ቆይ እሺ ብሎ ቆንጥጣቸው በደንብ እንደዛ ኤርትራዊ ጭምር አማራ ልንቆነጥጠው ነው ልናስለቅሰው ነው ስትለው ወይ አያገባኝም ነው የሚልህ፣ ወይ ደግሞ በደንብ ቆንጠጡት እሺ ነው የሚልህ። እናቴ ትሙት። ይሄ ነገር ለምን መጣ ብለን ማሰብ አለብን። እኔ ያው ትንሽ አለች አይደለ እኔ አወላለድ ግማሽ ቅልቅል ምናምን፣ ግን የትፔልፍ አሸናፊ ፖለቲካ ደስ ይለኛል። ነገ ጧት አንገትን ቀና ታደርግበታል። ይሄ ዝም ብሎ ሆያ ሆይ የጥቅም ፖለቲካ ምናምን ዛሬ እንብላው እናጭደው። አማራም ሞተ አልሞተ ደንታ የሌላቸው ሌቦች ናቸው። እናቴ ትሙት። እውነቱን ስትነጋገር እንደ አማራ አክቲቪስት እዚህ ሶሻል ሚዲያ ላይ አጭበርባሪ ሌባ አለን። አሁን እንደዛ ብለህ ብትናገር የራስን ትግል ታዳክማለህ። ከዛ ይደውሉልሃል አታቆላ ባንዳ ዲኻ ሪፖርት አድርጉ። ሪፖርት አታርጉ። ኮፒ ሊንክ እናውራ። አታጅ ባንዳ ዲኻ እንታይ ትዛረበ ዘላ ይፍለጠካ አታይ ባንዳ ትግራዋይ ፍርቃ አምሓራ ኣለኒ ፍርቂ ኦሮሞ ኣለኒ ሙሉእ ትግራዋየ ግን ፖለቲካ ዘይከውን ኮፒ ሊንክ ፕሊዝ። ትክክል ላይ ኮፒ ሊንክ እና እናቴን ነው የምላችሁ። ሰውየው ትልቁ ደግሞ አብይ አህመድ ፈተና የሆነብን ለምን እንደሆነ ታውቃላችሁ? ፈተና የሆነብን አብይ አህመድን ማሸነፍ የማንችለው ለምን እንደሆነ ታውቃለህ? አገር ላይ ያሉትን ሚኒስትሮች ምናምን አሁን በፊት እንመለስ ዜናዊ ከባለስልጣናቶች ከብአዴን ጋር ከኦህዴድ ጋር ከምናምን ከተለያዩ ፓርቲዎች ከተለያዩ የክልል መሪዎች ጋር ንግግር ነበረ። ንግግር አብይ ከነሱ ጋር ንግግር አያደርግም። የሚያደርገው አብይ ከዓለማት መንግስታት ጋር ሆን ብሎ ጓደኞች ጀለስ መሆን ይፈልጋል ምናምን። እንደዚህ የሀብታም ጓደኛ ይዘራውን የምትኖረው ኑሮ የለም ሰፈር ላይ ምናምን 3-4 የሀብታም ጓደኞች ይኖረዋል። ልብሳቸውን ይሰጠዋል፣ ትዘንጣለ ምናምን ምናምን። እዛ ሰፈር ያለውን ቁጫጫ አታስበውም። እናቴ ይሄ መቼም እዚህ ጋር ደግሞ አጋሜው ራስ ዞላ አንተ ለአማራው ትግል እናቴን ነው የምልህ ራስ እማትረባ ፍጥረት ነው። ራስን አስተምር። ራስን አስተምር። አማራውን ትግሬ አጋሚ እያልክ አታስከብረው። ጠላት የምታፈሩለት እናንተ ናችሁ። ራስ አንተ በተለይ ደነዝ ተረጋጋ። ያለብን ነገ ጧት አንገትን ትደፋለህ። አንተ ችግር የለብህም እኮ አንተ ችግር የለብህም። አማራውንም እኮ ነው የምትሰድበው አንተ። አያለሁ እንዴት እኔ የሰው ልጅ ተቃራኒ ሀሳብ አለው ብለህ የምትሳደበው? እንዲህ መብት እኮ ነው። የሰው ልጅ እኮ እንስሳ አይደለም እኮ። እንስሶች ናቸው አንድ አይነት አመለካከት ያላቸው። የሰው ልጅ ግን ሰው ነው። በቃ በጣም ይለያያል። አንተ የምታስበውን እኔ ላስበው አልችልም። ይህንን ደግሞ አምኖ መቀበል አለብህ። ሁሉም ሰው ልክ ነው ብለህ እኔ አሁን ሁሉም ትግራዋይ ለእኔ ልክ ነው። እያንዳንዱ ትግራዋይ ለእኔ ልክ ነው።
በሚያውቀውና በሚያስበው ደረጃ ነው። በቃ አንድ ሰው መጥቶ ደብረ ጽዮን መውረድ አለበት፣ ደብረ ጽዮን መታሰር አለበት፣ ልክ ነው በቃ። አንዱ መጥቶ ደግሞ ጌታቸው እንደዚህ። እነዚህ ሁለት ሰዎች ሁለቱም ልክ ስለሆኑ መወያየት ነው ያለባቸው። ከዛ ሚዛን ይፈጥራል። ሁለቱም ልክ መሆናቸውን ተቀብለው ሲያወሩ ልክ የሆነ መሀል ላይ ትክክለኛ ነገር ይፈጠራል። ትግራይ ላይ ያለው ነገር በጣም ደስ ይላል፣ ግን ወደ ስድድብ ይሄዳል። ማሸማቀቅ፣ እናትን ፖስታሉ፣ ልጆችን ፖስታሉ፣ ሚስትን እገልላለሁ። መጨረሻው እናንተም እነሱም ትግሉም ድምጥ ማጡ ይጠፋል። እናቴ ትሙት ሊናገሩ ያሰቡት ሊሰሩ ያሰቡት በጣም የተማሩ ሰዎች የተቃራኒ ሀሳብ ሲመጣ ቀጥቀጣ ታባራቸዋል። ፎቶን አንሳ እና ገብታ አስነሳኝ እና ላስገባ ቆይ ገብታ አስነሳኝ። ይሄ ነው ያንተ አቅም። ከዚህ ውጭ የለም። አየህ፣ ደደባቱን አምነህ ተቀበል። አብይ አህመድ እንደሆነ እነዚህን ታጣቂዎች በየክልላቸው እየገባ ቀጥቅጦ ወደ እነ መሀሪ ሊሄድ ነው። ትቀልዳለህ እንዴ? እነ መሀሪ የሚያወሩትን ታውቃለህ? ሚሳኤል አለን እናርከፈክፍባለን እያሉት እኮ እና እነዚህን የሰፈር ጎረምሳ መቀጥቀጥ መጀመሪያ ጎልማሳ ነው ለኬ። ቆይ መሀሪ ላስገባዋል። ቀልድ ይመስላችኋል እናንተ? የታለ መሀሪ? ወይኔ ወጣ መሀሪ ላስገባው ነበር። ይህ ነው። አሁን ደግሞ ጥምረት የሚባል ነገር አለ ከትግራይ ጋር ጥምረት ምናምን ኖ ሰሜናውያን አትግባቡ። ጽምዶ ይሻላል። አማራ ላይ ያለው ፍጹም ከትግራይ ጋር ይግባባል ብሎ ማመን የተሳሳተ ነው። አብይም ይሄን ጠንቅቆ ያውቃል። ኤርትራ ጋር ጽምዶ ያደረጉትን እሱም ያውቃል ጠንቅቆ። የትግራይና የኤርትራ ህዝብ መቀራረቡና አብሮ መስራቱ ለምን ብትላቸው እነዛኞች ተዳክመዋል። ሆን ብሎ እኮ ነው አብይ አህመድ አስገብቶ አራቸውን ያበላቸው እኮ። አራቸውን እኮ አብልቷቸዋል ኤርትራውያን። ወደ 60 ሺህ የኤርትራ ጦር እኮ ነው ያለቀው በትግራይ ጦርነት። ተጋሩ እኮ ያልሰሩት ነገር የለም እኮ። ጌታቸው ሲናገር አልሰማሁም? አዲስ አበባ ብለን ከመምጣት አስመራን ብንይዝ 3 ቀን ይቆይ አብይን እዛውን እንዋጋው ነበራል። የኤርትራን ማሰልጠኛ ተቆጣጥረን የኤርትራን ህዝብ ቀስቅሰን እናቴን 4 ኪሎ እንገባ ነበራል። ይቀርበን ነበራል። ሳምንት አይፈጅብንም አለ። የቋንቋቸውም ተመሳሳይ ነው። በተለይ እችን 30 ዓመት የምትሰራው ስራ አለ እኮ 30 ዓመት አሁን ፖለቲካውን ይዘህ የምታንቀሳቀሰው ነገር አለ። አሁን ሀብታም ትፈጥራለህ፣ ምናምን ትፈጥራለህ፣ ፖለቲከኛ ትፈጥራለህ፣ ካድሬ ትፈጥራለህ ምናምን። ተጋሩም ደግሞ ፈጥረዋል። ብርጌድና አህመዱ የሚባሉ እኮ አብዛኞቹ እኮ የኤርትራ ፓስፖርት የያዙ ተጋሩ ናቸው። የተማሩ ምናምን አውቀው እየተላኩ በዚህ ውጣት ምናምን ቲፔሌፉ ጭንቅላት አላቸው። አሁን ብርጌድና አህመዱ ቁጭ ቢል ትግራዋይ ቁጭ አለ ማለት ነው። ስጋት ውስጥ እኮ አብይም ይሄን ጠንቅቆ ያውቃል። አገር ደግሞ ቋንቋ ከሌለው ባዶ ነው እና አማራ አክቲቪስቶች ሚዲያ ላይ ያለውን ነገር አስተካክሉ። ይሄ ጉራ፣ ይሄ ትቢት፣ ይሄ ሰው መስደብ፣ የሌላውን እንኳን ሰደብ ግድ የለም ታጠናክረዋል። እኔ ተጋሩን ብትሰድቡ ደስ ነው የሚለኝ፣ ታጠናክሩታላችሁ። ኦሮሞን ብትሰድቡ ታጠናክረዋል። እንዲህ እየሰደብከኝ አንተ 4 ኪሎ ብለህ ትመኛለህ፣ ዘበት ነው የሚሆንብህ ነው የሚለው አይደለም። ኦሮሞ አማራውም ትግራዩ ምናምን ነው የሚነሳው፣ ደቡብም ምናምን። ትልቁ ይሄ ነው ትልቁ ችግር። ሁለተኛ ደግሞ የእርስ በርስ ስድድብ። ምን አገባ አንተ? ማን የሚሉ አማራ ነህ አንተ? ማን ነው አማራን ሰጪና ነሽ ያደረገ? ይሄ አማራ አይደለም፣ ይሄ ይውጣ፣ ይሄ ድድድድድድ እንዲህ ኖር አንተ የሚሰጠና በቃ ይሄ እኮ ነው ችግሩ። ይሄ እኮ ነው አማራ ያልሆኑ ሰዎች ሀሳብ ይመቸኛል ጀግና እኮ ነው እያሉ ይሰጠዋሉ። እኔ በካድሬነት ሙያ ነው የምነግር። ይሄ ካድሬነት ሙያ ነው። አሁን አንድ ቲፒኤልኤፍን የሚሳደብ ወጣት ባገኝ አሁን እኔ እንደ ካድሬነት ዋው ስትናገር ይሄ ሀሳብ ተመችቶኛል ና ልጋብዝ ዛሬ ብዬ ጋብዘዋለሁ። እኔ እኮ ካድሬ እኮ ነኝ፣ የቲፒኤልኤፍ ካድሬ፣ የወያኔ ካድሬ። ከዛ ደስ ይለዋል። አረ ካርድ ልሙላል፣ አረ ምናምን በቃ አየህ። ከዛ ሀሳብ ዛሬ የተናገርሻት እንኳን ልክ አይደለችም፣ እንዲህ እኮ እንዲህ ነው ትለዋለህ። ኦኬ ይሄ ነው እንዴ ብሎ አይ በልቷላ ሳያስቡ እሱ በተዘዋዋሪ
ሀሳቡን ይቀይራል። እኔ አሁን በካድሬነት ነው ኢንተርኔት ባልነበረ ጊዜ ነው የምነግራችሁ። አሁን ግን ምንድን ነው ወደ ሀሳብ ይመቸኛል። ኦሮሞን ስትሳደብ ኦሮሞ መጥቶ አንድ አንበሳ እኔ እኮ ስሙን ቀይሮ እኮ ነው አብዲሳ የሚለውን ይቀይረዋል። ካሳዬ ደመቀ መኮንን ይለዋል። ከዛ ሀሳብ ይመቸ እናቴን ጠንቅቄ አውቃቸዋለሁ። እናቴ ትሙት አብዛኞቹን አውቃቸዋለሁ ከታች እስከ ላይ ቲክቶክ ላይ። ከዛ የሆነ አንበሳ ይመጣል። የሆነ ሰዓት ላይ እሱ መጥቶ ታብታብ ያደርጋል። የሆነ የሚደብረው ነገር ካለ እስቲ የአማራ አክቲቪስቶች ይግባቡ እስቲ ሁሉም አይሰዳሉ ምናምን፣ ለአማራው እውነት ለአማራ ይቆሙ። ጊፍት ይቆማል። ማን አባታቸው ይሰጣቸው? እውነት እንዲህ እኮ ነው አሉ። ቁጭ ብሎ ታብታብ ያደርጋል። እንዲህ ሰውዬ መጥቷል። እንዴት ነው አንበሳ የማያወርደው? ሀሳብን ሁሉ ይሰርቁታል። እናቴ ትሙት ሀሳብን ይሰርቁታል። አንበሳ ይተዋጠዋል። አንተ አክቲቪስቱ ይሰጠዋል ምናምን፣ ጊፍቱ ላይ ጀግና ምናምን ይሏል። የሆነ ሰዓት መጥተው ደግሞ ይጽፉልሃል። ሀይ እንዴት ነህ ጅቦዬ ይሏል። እንዲህ እቺ ጊፍተር ያደለች እንዲህ ዛሬ አንበሳ ማሰጥ የለም። ምን እያወራው ነው? ምን ሆና? ከዛ ውስጥ መስመር ዛሬ እንዴት ምን ደብሮሻል ምናምን። አይ ዛሬ ያወራው ወሬ እኮ ብዙ አልተመቸኝ ምናምን ትላለች። በሴትም በወንድም አሉ። ከዛ ሀሳብን ታስቀይራለች። እና ደግሞ ወጣ ደብሮኛል እኮ ምናምን በልልኝ ትለዋለች። ይገባል እና ከእናንተ ቡዳየ ሞጣን ደግሞ ሄዱና እንትና እኮ በጣም ደብሮኛል እንዲህ ሞጣ ወስዶ ቀጥቅጣው ሁለቱም እኮ በፌክ አካውንት ነው ሁለቱንም የሚያከታክቷቸው። ተሰርቷል። ሁሉም አማራ ልክ ነው ብለህ አስብ መጀመሪያ። በቃ አሁን አማራ ምንድነው ማድረግ ያለባችሁ? ሶሻል ሚዲያ ላይ ሁሉም አማራ ልክ ነው። ከዛ ይወጣሉ፣ ቀስ በቀስ ይወጣሉ። ለምን ሀሳባቸው እየተሸነፈ ይመጣል። እነዚህ ሰርጎ ገቦች ምናምን ሁሉም አማራ ልክ፣ አንተም ልክ ነህ። አሁን አንዳንዶቹ አማራ ነን ልግግም ብሎ አማራ ምናምን ብለህ በቃ አታውቃቸውም እኮ እነሱ ሌሎች ናቸው። ልክ ነህ ትክክል ና ለአማራ አውራ ብትለው በቃ እሱ የሚፈልገው መዘወር ነው። ይጠፋሉ። እናቴን ሁሉም በቃ አማራ ልክ ነው፣ ኑ ግቡ፣ አውሩ፣ ተወያዩ። አንተም ለመንግስት እጅ ስጥ የምትለው ናግባ። ለምን እንዲህ ትላለህ? እንዲህ ብንሆን እኮ እንዲህ ነው፣ እጅ ከሰጠን እኮ ልንጠናከር እንችላለን። አሁን እኮ እየተዳከምን ነው። ሀሳቡን ትቀበለዋል። ከዛ ይፈረግጣሉ። እናቴን እኔ 1000 ልቆጥርልህ እችላለሁ፣ ግን በቃ ይገርሙኛል። ድብን ብለው በቃ የሆነ ሰዓት ላይ የከሌና አውቃለሁ ትዝ ይልሃል አንተ የወደድ ካድሬ አብረን እዚህ ቦታ ቀመን ምናምን ስለው የት ወሊሶ ወይኔ ጉዲ አንተ ነህ እንዲህ እና ከመቼ ወዲህ ነው አማራ የሆንከው ስለው አይ ስራ ነው ይላል። ይህንን ወደ እናንተ ማበረክተው እንዳንድ ካድሬ ነው። ያው ትንሽ አማራ ስላለሽኝ ቶሎ እንድጁኑ ነው። ይኸው ትግል ምናምን የምትሉት ተውት። አሁን እጅ እየሰጡ ነው። ሁሉም እጅ እያሰጧቸው። አሁን ደግሞ ኦላ ምናምን የሚባለው ለምን አብይ አህመድ አሁን በቅርቡ ነው አሰብን በቃ የሚፈልገው። እነዚህን ሰዎች ቶሎ ማጸዳዳት ይፈልጋል። ከትግራዩ ጋር ደግሞ ንግግር እያደረገ ነው። እናቴን ኃይለኛ ንግግር። የአማራ ትግል ከባዱ የት አካባቢ እንደሆነ ታውቃላችሁ? የጎንደሩ ከባድ በትግሬ ስለሚመራ ነው። እሱም ደመቀ ዘውዱ ትግራዋይ ረሳይ ኮፒሊንግ ኤርትራን ለመቀጥቀጥ አሁን እየሄደ ስለሆነ አጸዳድቶ ነው የሚሄደ። አጸዳድቶ ይህንን ታጣቂ እና እያለ እያስገባ ይህን አሁን ይዞት የመጣው ወታደር መሰለኝ እና ተመለስ ና ግባ፣ መከላከያን አጠናከር ይገባታል። ሰው ላስገባ ብቻ የለፈለፍኩባቸው ኩኩፋን ነው። አንተ ጅቦ ምንድን ነው የምትለው ዛሬ ደግሞ? አንተ ልጅ ምንድን ነው ነገሩ? ከተሳሳትኩሽ ምከሪ። እንዲህ ልክ አይደለም በይ። እንዲህ ልክ አይደለም እንጂ የምታወራው ነገር ጅቦ። እኛ እንዴ ምን ሆነ ነው? አንዳንዴ እኮ ጅቦ እኛ እንደምንወድ ታውቃለህ፣ ግን የማይመስል ነገር ስታወራ ደግሞ ከታች ሆነን እኮ በጣም ነው የምታናድደው። ስልክ ትግሉን ግን ታውቀዋለህ፣ መሬት ላይ ያለውን ትግል በስነ ከአንቺ ይበልጥ እያንዳንዱ ትግራዋ የአማራን ትግል ያውቃል። ከአንቺ
ታውቂያለሽ? እንዴት እንደዛ አልክ? እንዴት እንደዛ አልክ? የአማራ ትግልን አልኩሽ እኮ ውስጥ እየገቡ ይከታተሉታል። እነ ጌታቸው ረዳ እነ ጌታቸው አሰፋ ምናምን አስጊ ነው። ቀልጃለሽ እንዴ? እኔ እኮ ፋሚሊዎቼ አጎቶቼ እኮ ትግሉ ላይ መሬት ላይ ያሉ። እንዴት ነው እንደዛ የምትለው? ፋኖ ውስጥ ያለ በየቦታው የተለያየ ባይዘወይ ትግሉ እኔ አሁን ጅቦዬ በእውነቴ ነው አልገባክም። አንተ ዝም ብለህ እንደ ቀልድም እያረክ ምናምን ልታስረዳኝ ደግሞ መመኮሯ እኮ ነው የሚያናደኝ እኮ። ትግሉ ለየብቻ ስለሆነ ነው በቃ ያደለ አንድ የትግሉ ክሽፈት። አሁን አንቺ አጎትሽ አለዘፋሉ እዚህ ደግሞ ሌላው ሰጥቷል ደግሞ እዛ ጋር ደግሞ ሌላ ይሄ እኮ ነው በቃ ትልቁ ችግር እኮ ይሄ እኮ ነው። ምን ለመቀበል አቃተሽ? አንቺ አጎቶች እዛ ትግሉ ላይ መሬቱ ላይ ያሉ እየተዋጉዶ ምናምን እሺ አይ ዓለም ይሄ እንዴ እናቴ ትምክ እነ ደብረ ጽዮን የአማራን ትግል ቀን በቀን ነው የሚከታተሉት። ቀን በቀን እርምጃ በእርምጃ ጎረቤት ሀገር እኮ ነሽ። ቀልጃለሽ እንዴ? አይደለም የእናንተን የኤርትራን ራሱ በደንብ ነው የሚከታተሉት። ወዴት ምን እየሆነ ነው? አብይ አህመድ የፖለቲካ እየያዙ እንዴት ነው አቅሙ እንዴት እንዴት ቀልጃለሽ እንዴ? አጎቶች እዛ እየተዋጉ ነው። አየሽ፣ ይሄ ነው ትልቁ ችግር። አልገባህም ትይኛለሽ። አንቺም ገብቶሻል። እንኳን እኔ ደግሞ እናታችሁ ትንቁኛላችሁ እንዴ? እኔ ከነማን ጋር እንደምውል ታውቃላችሁ እንዴ? ደደባች እኔ እኮ የብልጽግና ፖለቲካ ውስጥ እኮ ሰዎች አሉ፣ የግሌ ሰዎች አሉ። እነ ደብረጽዮን የላኳቸው እነ ጻድቃን ምናምን አሉ። እናቴ ትሙት አሉ። አሁን እዚህ ማስገባቸው አውቃቸው አለ ጠንቅቄ። አንድ አለ አሁን የጌታቸው ረዳ ቦዲጋርድ ከመቀሌ አብሮት የመጣ እናቴ ትሙት እዚህ ቤት እኔ ቤት ነው የሚለው እናቴ ትሙት ትቃልያለሽ እንዴ? ምን እየተዘራለ ካላቃለን ከቡላላ ጋር ነው የምትውለው። ቡላላ ቀላል ሰው አድርጋችታል። ቡላላ ይተነትናል እኮ የትቤለፍ አጋር እኮ ነው፣ የኛ አጋር እኮ ነው። ኦሮሞ ብለን ቡላላ ኦሮሞ ነው ብለን ለስለላ ልከ ነው አልነበር? አማርኛ ትችላለህ አንተ አማራ ነህ ሲሉት ኧረ እኔ ኦሮሞ ነኝ አለ። ፊንፊኔ ተወልጄ አደግኩኝ እኮ። ኦሮሞች ጠንካራዎች ናቸው። በዚህ አጋጣሚ ስማ፣ አሁን ምን መሰለ፣ የኦሮሞ ፖለቲካ ከመቀላቀል በፊት ኦሮምኛ ሊማድ ተመልከ። ኦሮምኛ እስኪለምድ ድረስ እነሱ ሀገር ይሆናል። በኦሮሞ ፖለቲካ ልንገባ አስበን ነበር። ቡላላ ኦሮምኛ ለልመድ 2 ዓመት 3 ዓመት ይፈልግ ብለህ የዛኔ ትግሉ አልቋል። እንዲያቋረጥ ነው የኪሳራ ነው ፖለቲካ። መጀመሪያ ኦሮሞኛ ለምደህ መምጣት አለብህ። ገዳ ስርዓት መቀበል አለብህ። በቃ አስቡት፣ ቋንቋ ለምዱ እንደገና ስርዓት ለምዱ ምናምን የሆነ ብዙ ዓመት ይፈጅበታል። እነሱ ፖለቲካውን አጸዳድተው ሰርተው ጨርሰው ቡላላ ሳይፈልግ ብቻ ሳይሆን ሳስበው ኦሮሞኑ ይቀራል። ኦሮሞዎች እኮ እናቴት ጭንቅላት አላቸው። አንዳንዱ ማን ነው? ቆይ አንዴ ጠብቀኝ። እሺ ሙእመናን ሞዳሜ ሞታብኝ ነበረ እና 1 ኪሎ ሩዝ ይዛልኝ መጣች እና ሙላይን ያቆምኩላችሁ የኦሮሞ ትግል ላይ ነው። የኦሮሞ ትግል እንደዚህ ቀላል እንዳታረጉ።
የመጣልኝ ምግብ ነው። ቆይ እኔ እስክበላ ድረስ ቡላላ ትገባለች። ኤርትራዊና ሀገቶ ሕጂ መፂኩም አሉ አብይ አሕመድ ቡላላ ናግባ አንተ እርኩስ መንፈስ ፕራይቬት አድርገህ ነው የምትዞረው። በልቂስ ነይ ግቢ። እንደነዚህ የሆኑ አክቲቪስቶችን ያስገባ ወደ ሻዕቢያ ተወያዩ። ይህን ያክል ሎፍልፍ ያለ ተወያዩ። ጅቦ አብየት ይህንን ፊት ሳየው የኛ ይመስላል። የማን ነው? ሞፂ ካሎ አብይ አሕመድ ተውና፣ ይህንን ፊት ሳየው የኛ ይመስላል። የኛ ጀነራሎች ሞፂ ካሎ በቃ አንተ እኮ እንዲመጣ ትፈልጋለህ። ለምን እንደሆነ ልንገርህ። በጣም ጥላቻ አለብህ በኤርትራ። የምን ጥላቻ? አንተ ሻዕቢያ ሂግደፍ ያጠፋል ብለህ አታውቅም። ኤርትራ ያጠፋታል፣ ኤርትራ ይደመስሳታል፣ ኤርትራ ይጨፈልቃታል ነው የምትለው ሁሌ። በየቀኑ እናቴን አንድ አዳምጠኝ። የህግድፍ ጥላቻ አለብኝ። የኤርትራ ህዝብ ሂግደፍ ብለህ አታውቅም። ጅቦ አዳምጠኝ። ሆጽከይ እሺ፣ እኔ አሁን ህግደፍን ቅጥቅጥ አድርጎ አቅሙን አዳክሞ አሁንም ደክሟል ካባረረው ትግራይ ትግርኛ በትግራዋ የበላይነት ይያዛል እዛ አካባቢ። ተረዳ። አሁን ይሄንን የሰራችሁብንን ጥላቻ ኤርትራውያን ህዝብ ጋር እናንተም አሁን የምትፈልጉት ፖለቲካ አይደለም፣ ነፃነት ነው፣ እፎይ ማለት ነው የምትፈልጉት። ይሄን ደግሞ ቲፒኤልኤፍ በደንብ አድርጋ መስራት ትችላለች። የኢትዮጵያ ህዝብ አላየውም እንደ ዩኒቨርሲቲ በዩኒቨርሲቲ መኪናው ምኑ ይሄን ያደገችው ሀገራችን ነፃነት ነው የኤርትራ ህዝብ የሚፈልገው። ይሄን ነፃነቱን ደግሞ የሚሰጠው ትግራዋይ ነው። አብይ አሕመድ ካዳከማቸው እኛ ትግርኛ ተዛረብትሙሽ ናይ ጀኔራላት ቦታ ናይና ንቆፃፀሮ ናይ ኤርትራ ልምዓትን ዲሞክራሲን መብትን ዲሞክራሲን ጽዕፍና ኢና ንመፅእ ከም ሃገር ተረዲካ ቡላላ ጨምርበት። ማነህ አንተ? ማነህ ሲጀመር አንተ ማነህ? ቆይ እውነትና አውራ ከተባለ ማነህ አንተ? እኔ እኮ ነግሬሃለሁ እኮ እኔ የምጠላው ተው አብይ አሕመድ እዛ ፋኖ እንኳን አላሸነፈም አይደለም። ሻዕቢያ ያስቀመጠው እኮ ነው አብይ አሕመድ በአራት ኪሎ። ጅቦ እወጣለሁ፣ ችግር የለም። አንድ ነገር ልንገራችሁ፣ ኤርትራውያን ከማምሓሩ ዘመሳሰለኩም ነገር አለ። ጃህራ ፈኸራ ዘይኮነ ነገር ይኹም ትዛረቡ ዘለኹ። እናቴን እውነቴን የኤርትራ ሙዚቃ አዳምጥ። ፊልማቸው በጣም ነው የሚያማምረው። በቃ ሲሰሩት ዘፈናቸው ልብን። አሁን ትግርኛ የሚችል ሰው የትግርኛ ሙዚቃ ብዙ አይስበውም። የኤርትራ ሙዚቃ ነው የሚስበው። ትግራዋይ እንኳን ሆኖ ትግርኛ ሙዚቃ ለማዳመጥ ፊልማቸውን ቢያይ የኤርትራ ነው የሚስበው። አማራ ክልል ብትመጣ የአማርኛ ሙዚቃ፣ ኢትዮጵያ ውስጥ ብትመጣ የአማርኛ ሙዚቃ ነው በቃ የሚስብ። ፊልማቸው ይስብሃል ምናምን። እነዚህ አንድ ናቸው። አሁን እዚህ ገብቶ እኛ ይላል እስኻት አዲያ ትምጽ 130 ሚሊዮን ህዝብ ሉ ፋኖ አይካለን ግን ፋኖ እድና ሀብ ይሕጅ እድና ሀብ ከመጽ አብይ አሕመድ ክመጸቅ ዓሰቡን ኤርትራ ሀገር አይደለችም ብሎ እኮ ነው የሚያምነው አብይ አሕመድ። አይደለችም ብሎ እኮ ነው የሚያምነው። ቀልድ አይደለም። እውነትህን እናቴ ትሙት አሰብን ይይዛል። ህገ መንግስት እኮ የላችሁም ኤርትራ ውስጥ። በቃ ነፃነት ነው የምትፈልጉት ኤርትራውያን። አሁን ኢሳያስ አፈወርቂ ሞቶ ምን አለ ከኢትዮጵያ ጋር ተቀላቅለን ብንኖር ማቲ ሕጂ ከእት ወካይ ናአቶ ቆይ አንተን ነው አስገብ ባባዮኒ እንታይ ይብል ነይሩ ባባዮኒ ከይተሕሱ ማቲ ጅቦ ባባዮኒ ናይ ባባዮኒ ሓሳ ንሕና ኢትዮጵያና ይብል ነይሩ ሙሽ ኢትዮጵያ ተሕሸና ይብል ነይሩ ካብ ኢሳያስ አፈወርቂ በቃ ቲፔሌያ መጽያ ስማ ነፃነት ትወቁ እሺ ቡላላ አንተ ታወያያቸዋለህ። እኔ ሩዝ የልብላ አንዴ እሺ አድሚን ስጠኝ እኔ ላወያያቸው ችግር የለም። ዝም ብላ አውራ እሺ አድሚን ስጠኝ። አይጓብ ሐሰድ
አንተ ጅቦ እኔ እሰማለሁ ሁሌም ችግር የለውም። እኔ ማስበው ይግደፍ ለማለት እየፈለገ ነው ብዬ ነው ራሴ የምተረጉመው እንደሌሎቹም እንጂ አንተ አንድ ቀን ተሳስተ ይግደፍ ይጠፋል ብለህ አታውቅም። ልንገርህ ደግሞ አንተ ብቻ አይደለም ሁሉም በሚባል ደረጃ አብይ አህመድ ሳይቀር ራሱ ይግደፍ ይጠፋል ብሎ አንድ ቀን ጽፎም ተናግሮ ማያውቅም። ኤርትራ እናጠፋታለን፣ እንጨብጣታለን፣ እናቃጥላታለን፣ እናቃጥላቸዋለሁ አገር እኮ አንተ እኮ ይኸው እግደፍ ማለት አሁን ለምሳሌ ኢትዮጵያ ውስጥ ቲፒኤልኤፍ እናጠፋለን፣ ኦህዴድን እናጠፋለን ምናምን ይባላል። አንተ አገር ነህ። ክልል ስትሆን ነው አሁን እኮ ፓርቲ ነው የምታጠፋው። ፓርቲ ነው እንደዚህ ያደረገው እንጂ ህዝብ አይደለም። ህዝብ ታውቀዋለህ። ከትግራይ ጋር እንዴት እየተቃቀፈ እንደነበረ አይተዋል። አሁን የዛሬ 5 ዓመት 8 ዓመት حق تقبلوا لك ንስኹም ኢትዮጵያ ገጢምኩም አይተሰንፉን ተረዲካ ክትሽንፉን አይትኩሉን ይኹም ከተአምን አለካ አይሰማካ እኔ ለምን እንደዛ አልኩህ ልንገርህ። እኔ በኢሳያስ ነው እንደ በኢሳያስ አልተማመንም። በአባቶች በኢሳያስ ነው ኤርትራውያን ከኢትዮጵያ ጋር ገጥማችሁ አታሸንፉ፣ ፍጹም አታሸንፉ። ይህንን ማመን ያለብህ አሁን አንተ ልክ እንደ እንትኖች እየሆንክን ማመን እንዴት ነው የምናሸንፈው? ህዝቡ ነፃነትን ይፈልጋል። ህዝቡ ተጨቁኗል። ማን ነው አሁን ምን ድንበር አስከባሪዎች በሱዳን በኩል መሳሪያቸውን እየሸጡ አይደል እንዲህ ወደ ሊቢያ ምናምን የሚሰደዱት? ይሄን አታውቅም ማቲ? ምን ታይኸተሕሱ ነፃነት ትህልወካ ተሎ ሃገርኻ ክትፈቱ ተለኻ ንሃገርኻ ክብሪ ትህልካ መንግስትኻ ፅቡቕ እንተኸውን ንሃገርኻ ክትዋጋእ ምን እዩ ዝሙተልካ? ንዓኻስ ምን እዩ ዝሙተልካ? ኣብ ኤርትራ ዘሎ ነባራዊ ፖለቲካ ክፈልጥ ሊኻ ኣዶ ተጋሩን ኣዶ ኤርትራዊ ትራኸባ ተለዋ ከመይ እናነብዓ ዝነበራ ሪኢኻ ዲኻ? ኣፈላልዮምና ሓሲርና ነዲድና ዓጣር ብልዒ የላ ምግሪ የላ ሜትና ጠሚና። ይሄን ደግሞ ትግራዋይ መጽኦ ነው ነፃነታችሁን የሚሰጣችሁ። ይህም ኢሳያስ ጠንቅቆ ያውቃል። እኔ ከሞትኩ በኋላ ሰርዶ ያብቃል ጨዋታ መጫወታ አልፈልግም። ተጋሩ ኑ ብሎ ነው ያስገባችሁ፣ ጽምዶ ብሎ እና ያውቃል። አምባገነን መንግስት ተኪ የለው። ሲሞት ሀገር ትፈርሳለች። የትኛውም ሀገር ላይ አምባገነን መንግስት ሲመጣ በቃ ተኪ የለው። ሀገር ግልብጥብጥ ነው የምትለው። ወይ ወታደራዊ አገዛዝ ይዛታል፣ ከዛ ጦርነት ይፈጠራል ምናምን እንጂ አምባገነናዊ መሪ በሰላማዊ የሆነ ደግሞ አምባገነን አይመጣም። ጦርነት ተፈጥሮ ተገዳድሉ ምናምን። ይሄን ጠንቅቆ ያውቃል። የኤርትራ አምባገነናዊ መንግስት ሲወርድ ደግሞ ኤርትራ እንታይ አትሆን ከምካ ኤርትራ ከምና ኢትዮጵያ ፖለቲካ ይኮነ ዝፈላለዩ ነገር አለ። ጀባ ሕጂ ተላዒሎም ንሕና ሱዳንና እዚ ትግራይ ትግርኛ ዝዛረብ ቦሎ ይኸምናምና ዓጋሜ ኢኻ ገለ ይበሃል። ኣብ ኤርትራ ትግርኛ ዝዛረብ ኩሉ ዓጋመ ተባሂሉ ተደምዲሙሉ ሬክሰን ፌክሰን ነዛ ክንቆፃፀራለን። አቤት ፖለቲካው ቀሪ ዛሬ ግን ምን ይቀጠቅጣቸዋል ኤርትራውያንን። አሁን እጅ እያሰጣቸው ነው እንዳለ። ቲፒኤልኤፍም ይሄን ጠንቅቆ ያውቃል። ስታዩ ታሪክ ነው የምትሉት። ብልጽግናና ቲፒኤልኤፍ እጅ ለእጅ ተቃቅፈው እንደ አምባሻ ሀገሪቱን ሲከፋፈሏት ቁጭ ብላችሁ ታያላችሁ። አይ አሰብን ስጠኝ ጎንደርን ትወስድና እንዲህ ትግራይ ትግርኛ ሀገር ትሆናለን፣ ይሄንን እንደዚህ አድርገን ምናምን እኛ ሙሀቤ አሁን ክልል ይሆናል ሁሉ ቀልድ የለም ይበቃል። ኩላ ነገር ተቀይራለ፣ ነብዩ ይገባል። ይህ ነው ፖለቲካ እርምጃ ተናገር። አነ ዝብለካ ጀቦ ይስማዕ ኣሎ ኪድ ቀፅል ዝዓወይ ይበልዕ ኣሎ
እዚ ሁሉ ማንካን ሹካን ዝኸደ ንብረትና ግን ታይና ንገብሮ ግን ብጣዕሚ የተሓሳስበን ኣለዎ ሃገር ይሁኻ ማንካ ወሲዶም ሃገር ያረክቡ ኣለዎ ማንካ ትብላላ ናውጣ ንስኻ ናውጣ ከምዛ ተሓሳስባ ዘለዎ ትግራይ ክወፃ ኣለዎ ያንን ሁሉ ማንኪያና ሹካ የወሰዱብን እኒ ማንኪያ ወስደው ሀገር ሊሰጡ አይደልን ኤርትራ ዝርከባ ትግራዋይ እናቴ እንዱ ምን አለ ተጽንበሪያ ሓደ ተጋሩ ኣለዉ ለባማ ተጋሩ ኣለዉ ግን ዘጨንቆም ነገር ቁርባይ ሕጂ ንሕና ምስ ኤርትራ ትነብር ተለና ኤርትራዊ ኮይና ንነብር ገለ ሓሳብ ይኣቱ ሃገር ታሪክ የደልዩ እዩ ትግራይ ምስ ኤርትራ ትጽንበር ተላ ሓያል ማለት አንድ ሀገር ለመሆን ታሪክ ያስፈልጋል ታሪክ ትልቅ ታሪክ ያስፈልጋል ትግራይ ደግሞ ትልቅ ታሪክ አላት እንጃ ምንድን ነው የሚሆነው ኤርትራ የሚባለው ታሪክ አይሆውንን ትግራይ ትግርኛ ከምዛ ዝበለት ሀገር ያተፈጠር ዘላ እምበር ታሪክ ዘይብሎም ሀገራት ሽሞም ሒዞም ክቅፅሉ አይክብሉን ወዲ ሰርገንቲ መፅያ በጣም የሚመቸ ኤርትራዊ ግን አይገባም ደውሎ ነው የሚያወራኝ ጠፊኻ ወዲ ሰርገንቲ ረሳሕ መራሕ ጥምየት ሕጂ ክትሪያ ኢኻ ሕጂ ሪያ ኢኻ ቀልዳለ እንዴ ወጣቶች እጅ በሚሰጡበት ሰዓት ኮሎኔል ሞሃቤ እኮ ወጣት እኮ እናቴን ወጣት እኮ በኤርትራ ጄኔራል ስታየው ወጣት እኮ ኤርትራ ውስጥ ያሉት እኮ ከኮሎኔል ፋንታውን ማን ነበር ስሙ ፋንታ ብዬ ነበር ከሚጠጣ ከሱ በእድሜ በ20 ዓመት የሚተልቁት ሰዎች ናቸው የቀድሞ አየር ኃይል አባል ማስረሻ ሰጤ እኮ አታ ኤርትራዊ ክትሓስብ ዓብይ ሰሪሑሉ ስራሕ ሰሪሑ እዩ ምስ መን ከም ዝሰርሖ አይፈልጥና ምስ አርከበ ቁባይ ድዩ አርከበ ቁባይ ጀግና እኮ የአብይ ቀንደኛ ይቆጣዋል አብይ ናሉ ምንድን ነው የሰራው ዛሬ እንደዚህ የተነጋገር ነው እንዲህ ነው እንዲህ ጫስ አብይ ስማል አንደኛው ኤታማዦር ሹም እኮ ከኤርትራ ጋር ሲያዋጋን የነበረ እኮ ጻድቃን ለሁለት ዓመት ቅጥቅጥ ያደረገው እኮ ነው። አሁን አዲስ አበባ ላይ የብርሃኑ ጁላ ምናምን አንተ እንዲያርግ ምናምን የሚለው እኮ ሳሞራ ዩኑስ ማን ነበር ስሙ? ሳሞራ ዩኑስ። አስቡ በሶስት ኤታማዦር ሹም የምትመራ ሀገር እኮ ነች። እንዴት ነው ይህን ኤርትራ የማይቀጠቅጡት? ያውም የተዳከመ ውስጣዊ ፖለቲካቸው በጣም ያላሸቃቸው በድህነት አረንቋ ዝፍቅ ብለው አራቸውን የሚበሉ ተቀልዳለ እንዴ? እነ ባባዮኒ እኮ እናቴን ትልቅ ሰውዬ ነው ባባዮኒ፣ በጣም ነው የምወደው። ሲያወራ ልክ ነው የሚያወራው፣ ቁርጥ ይላል። እኛ ኢትዮጵያዊ ሆነን አለመኖራችን ነው እዚህ ድህነት ውስጥ እዚህ ስደት ውስጥ የገባ ነው። እኛ ኢትዮጵያዊ መሆን ነው የምንፈልገው የሚል ሀሳብ አለው እኮ። ብዙዎቹ ይወዱታል፣ ቁጭ ብሎ ያዳምጡታል። ቀልዳለ ከማያ ክትመጽእ ዘላች አሁን ደግሞ በቅርቡ ኦላ የሚባለው አሩን ሲያበላው ታያለህ። ዝም ብለህ መጀመሪያም ሰኚ ምናምን ሲሰጥ ነበር። በአንድ ስልክ ነው እጃችሁን ስጡ የሚላቸው። ቢያንስ እነሱ የት ሀገር ነው ሄደው ተደራድረው። በዚህ አጋጣሚ ነገ ራስን የማሳነስ የሚባል ፕሮግራም ይዤ እመጣለሁ እና ራስን ለማሳነስ ራሳችሁ የሰራችሁት ስራት አንገታችሁን የሚያስደፋችሁ ሰዎች አላችሁ እና ስለ እናንተ እናወራለን። እየሰሩ አብይ አህመድ ቀላል ስራ ያልሰራም እኮ። በተለይ አማራው ጋር ታርጌት አድርገው ነው የሰሩት። አማራው ላይ ታርጌት አድርገው ነው የሰሩት። ሁሉም አሁን ኢትዮጵያ ውስጥ ያሉ ፓርቲዎችም ምኖችም ምናምን ታርጌታቸው አማራ ነው። እንጂ ኦርቶዶክስ ቤተክርስቲያንን ለምን ይመስላል በዚህ ደረጃ ቋ ያደርጓት? ለምን ይመስላል? እናቴን ሆን ብሎ
አብይ የሰራው ስራ ቀላል ይመስላችኋል? ቀላል ይመስላል? ሸክና ቄስ እኮ ቁጭ ብሎ ያስታረቀ ሰው እኮ አስቧል። ሁለት ሸሆች ተጣልተው በስልጣን እኔ ነኝ የመጅልሱን የምመራ እኔ ላንድ ክሩዘር እነዳለሁ ተብሎ አብይ አህመድ የተባለ ትልቅ መንፈሳዊ አባት ሀገር የሚመራ ተመልከቱ። አንተም ሸህተው አየህ፣ አስታረቃቸው። ትላልቅ አባቶች ቤተክርስቲያኗ ላይ ተጣልተው ኦርቶዶክስ ቤተክርስቲያን አብይ የተባለው ጳጳስ ትልቁ አንተምተው ምን እየሰራ ይመስላል? ህዝቡ ላይ እና የተሰራው ስራ እንዳይመስላችሁ ቀላል ሰው አድርጋችሁታል እንዴ። አሁንም ተስፋ ለመቁረጥ በሉ፣ እያንዳንዳችሁ ተስፋ ቆረጡ። ነገ ደግሞ መጥቼ በደንብ ተስፋ አስቆርጣችኋለሁ። በደንብ መቁረጥ ስላለባችሁ ራስ ቁረጥ። ጃፒ እናቴን ተስፋ መቁረጥ አለብህ አንተ ጭምር። በዚህ አጋጣሚ ጃፒ ይችላል። በአማራው ታጋይ መካከል ጃፒ ስሜቱን ነው የሚገልጸው፣ ትክክለኛ ስሜቱ። የሚያወራቸው ነገሮች አንዳንዶቹ ልክ ናቸው። ከዛ እየመጡ ሊያስቆሙት ይሞክራሉ። ታው እንጂ አማራ ለአማራ ምናምን እንዲያንብል ስለ አማራ ያልገባቸው እኮ ናቸው። እናቴ ትሙት ቅጥቅጥ ነው የሚያደርጋቸው። ልክ እኮ አሁን በቀደም ስለ እንትና ሲያወራ ነበር፣ ስለ ባለሀብቱ እንትን ቁጭ ብዬ ስታዘባቸው ነበር። ይገቡና አረ እንደዚህ አትበል፣ አረ እንዲህ ጥሩ አይደለም፣ ይሄ እኮ ምናምን። ተራ ሰው አምላክ ያጡ እታች ያለው የሚሞተውን ሰው ድምፁ ኑት። አጭበርባሪ ሌቦች ናችሁ። ነገ ጧት እኛም የሆነች የተራረፈች ነገር እናገኛለን በማለት ነው አፋችሁን የምትከፍቱት። ሌባውለ ደግሞ ያስታውቅባ ሰው ይታዘባችኋል እኮ ምን ለማለት። አሁን አዜባ መስፍን በኢትዮጵያ ደረጃ ሁለተኛ ሀብታም ናት ተብሎ በቀደም ሲራገብ ነበር። ለምን አባቷ ገደል አትገባም? እናቴ ለጥፈው ለምን ሲቀጠቀጣት አይውሉ? እናቴም ነው ምንም ደንታ አይሰጠኝ። ምክንያቱም የሚታይ ነገር መስራት አለባት። ለትግራይ የትግራይ ህዝብ ብዙ ነገር ያሸዋል፣ ብዙ ነገር ያስፈልገዋል። ብዙ ነገር ማድረግ ትችላለች፣ ብዙ ነገር ማምጣት ትችላለች። አላደረገችም። ለምን ሲቀጠቅጧት አይውሉ? ህይወቷን ብትሰጥ ለትግራይ ህዝብ ራሱ ያንሳል፣ አይደለም ገንዘቧን። እናቴ እያንዳንዱ ህይወቱን ቢሰጥ ራሱ ያንሳል። ጀግና ህዝብ እኮ ቀልዳልን። ለነሱ መንበርና ለነሱ መጀመሪያ ለነሱ ወንበር ታግሎ ህይወቱን እዚያ ደረሳቸው። ከዛ ደግሞ ህይወታቸውን ለማዳን ደግሞ እዚህ ደረጃ ደረሰ። አሁን ቲፒኤልኤፍን ስልጣን እንድትይዝ ያደረጋት የትግራይ ህዝብ ነው። ያንን ሁሉ ሰው ስልጣን ይዘው ደግሞ ህይወታቸውን ለስልጣናቸው ታገደላቸው። አሁን ደግሞ ለህይወታቸው እኮ ነው የሚታገሉት። ታውቃለህ፣ ህይወታቸውን ሊያጠፏቸው ነበር፣ ሊገሏቸው፣ ሊረሽኗቸው። የትግራይ ለህይወታቸውም ታገደላቸው፣ ለመንበር ብቻ አይደለም። እና ህዝብ ያንሰዋል። አንዳንድ ተጋሩ አመራር የምታመልኩ ካላችሁ እናቴን ጸባችሁ ደብረ ጽዮን ጌታቸው ረዳ ምናምን እያላችሁ ማክበር ያለብህ የትግራይ ህዝብ፣ ያን ጀግና ህዝብ። እናቴ ትሙት ነቀርሶች፣ አማራዎችም ተስተካክሉ። እኔ መሪ ወዳጆ ጀግናዬ ነው፣ ዘመነ ጀግናዬ ነው። 24 ሰዓት ስለ ዘመነና ስለ ምናምን ነው የምታወሩት። ስለ ማባው እኮ እሱ እንዳትነኩት፣ የኔ ጀግና ነው። ወረኛ ማድነቅ ያለብህ እታች ያለው ነው። እታች ያለው እና ትግራይ አንድነታቸውም የመጣው ጦርነቱ ላይ አሪፍ ውጤት ያመጡት ስለ ተራ ወታደርና ህዝብ እያወሩ ነው። ጀግና ህዝብ እያሉ
መሬ ጀግና ነው እያለ ያወራ። ተራ ሰው ጀግና ሊሆን አይችልም። በጦርነት ላይ አዋጊ ጀግና ሊሆን አይችልም። የሚዋጋው ቲዲኤፍ እያሉ ተጋሩ ብዙ ስራ ሰርቷል። እየበላው አወሯችሁ። ጌታዬ ሆይ ተመስገን። በልቶ ማያደር ኢትዮጵያዊ ስንት አለ። እኔ ነችን ሩዝ ላበላኝ ጌታ ጄሰስ ክራይስት ግራንድ ፋዘርስ ሲስተርስ ብራዘርስ ቴንክ እጅ ከመስጠት መማረክ ይሻላል። ታውቃላችሁ አይደል? እጅ ስትሰጥ ብዙ ነገር ነው የምታበላሸው። የህዝብ ሞራል ትገላለህ። አብረው የነበሩ ወታደሮች እንዲከዱ ታደርጋለህ። በጣም ብዙ እጅ መስጠት እኮ ውርደት እኮ። መማረክ ይሻላል። ስትማረክ ትታሰራለህ። ህገ መንግስቱ ይጠይቃል። አጠገብ ያሉ ታጋይ ወንድሞች ጀግና ይለዋል። አቅሙ እስከቻለ ተዋግቶ ተማረከ ትባላለህ። እና እጅ ስትሰጥ ግን ወታደርህን ትበትናለህ፣ ለመንግስት ታደገድጋለህ። ብዙ 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 ችግር ነው የምታመጣው። ይህንን እንዳንድ ካድሬነት ነው ማስረዳችሁ። ምክንያቱም እኔ በ1980ዎቹ አካባቢ ከኤርትራ ጋር በቡሬ በኩል ስዋጋ የኤርትራ ወታደሮች ፊት ላይ ሁሉ ነበር የሚተፉብ ሴቶቹ ከማረካቸው። እናቴ ቱ ይለዋል። በቃ እንድትገላቸው ሰው ሞትን በዚህ ደረጃ ሴት ልጅ እናቴ ምራቋን ተባባለች። አጭሩ አለቅላቂ ትሆናለህ። አዎ በአጭሩ አለቅላቂ ነው ምትማረክ ይቻላል። ከተማረክ ቢያንስ እንኳን ታጣቂዎቹ አንተ የምትደግፋቸው ታጣቂዎች ድል በሚያደርጉ ሰዓት፣ ሀገር በሚቆጣጠሩ ሰዓት በክብር ወጥተህ ክብር የሆነ ቦታ ላይ ቁጭ ትላለህ። እንደ አባዱላ ገመዳ ምናምን እንደ ብርሃኑ ጁላ ነው። እጅ ስትሰጥ ግን ውሻው ነው የምትኖር። ውሻ በቃ። እና ሰው እጁን ከሚሰጥ ቢማረክ ይሻላል። አትመርሃዊት ጓለ ማዕዶ ዘለኺ የዛሬው ሩዝ በጣም ይጣፍጣል ሀፍታይ። ቆይ እስቲ ማንን ላስገባ? መጥፎ ነገር እንዳትነጋገሩ፣ እንዳትናደዱ። ጥሩ አይደለም። እንዳትናደዱ። ኤርትራ እንደዚህ ያልክ፣ ኦሮሞ እንደዚህ ያልክ፣ አማራ እንደዚህ ያልክ ብላችሁ እንዳትናደዱ። ሀሳባችሁን በስነ ስርዓት እንገሩ። ጉራ ምናምን ትቢት አዞ በሎነና ተጋሩና ጀጋኑና አያስፈልግም። እኔ አማራው ተራራው አያስፈልግም። ኦሮሞ ነኝ አባገዳ ልጅ ማን ይነካ። ዝም ብለህ ያለውን ነባራዊ ሁኔታ መቀበል ያለው። እሺ ተከብተሻል። ከተሳደባችሁም ትሰደባላችሁ። እህት ቃል ኪዳን ጌታቸው አሰፋ ትገባለህ። አንተ መቼም አትገባትም። አንተ ሰላይ አውቃለሁ ነው እናትን። ቆይ ለአብይ አህመድ ጠቁም ይባል አሲዝ አንዱ ጀለስ በቀደም ደሴ ላይ አላየሁት። ጅቦዬ ጤና ይስጥልን። ቢላ አፍያ ብለናል። አላህ ያፊክ ሀቢቢ። ከጀኔራሉ ጁስ ጎንጨት እያልክ እንዳያንክ። ጀኔራል አይደለም ኮሎኔል ነው። ኮሎኔል ያ ሶሪ። እኔ ምልክ እንዳንተ አይነትን ሰዎች ቢያበዛልን እኮ ሀገራችንና ህዝባችን የት በደረሰ ነበር። ምክንያቱም አሁን መጨረሻ ላይ ያልካቸው ነገሮች ሁሉን ያማከለ በቃ
አማራው ተራራው እኔ እንትን የሚለው ነገር ነው ለዚህ አዘቅት ውስጥ መግባት ትልቁ ምክንያትና ህዝብን ለማስፈጀት እንዴት አድርገን የአንተ አይነቶችን እናውጣ? የአንተ አይነት እንዴት ይብዛልን? በዚህን በአንተ አይነት መልኩ እኔ ብዙ ጊዜ ሆነኝ አንተን ስከታተል በአንተ አይነት መልኩ እያዝናና የሚያስተምር ቢኖር ኖሮ እኮ በጣም እንቀየር ነበር። አሁን ግን ሳይወድ በግድ ነው ሁሉም የሚቀየረው። አሁን ታያለህ፣ ዝም ብለህ መኔ ሁሉም ብዙ ዋጋ ይከፈላል፣ ጊዜ ይፈጅብናል። በቃ እንዲህ እያዋዛ ለዛ ያለው ቁም ነገር እኔ ከየትኛውም እንዲህ ነኝ ስትል የሰማሁበት አጋጣሚ የለም። ሙዲ ነህ፣ ታዝናናለህ፣ ታስተምራለህ። ይሄ ነበር የሚያስፈልገው የማህበረሰብ። ይህ ልጅ ዛሬ ልታስበላኝ ነው። እናውጣ አብዲ አንተ ምንም እኮ አላጠፋ። ቅዱስ ነህ፣ ፈጣሪ ጨምርልህ። አስወጣኝ ግን በቃ ሰሞኑን እኮ ካድሬዎች እየተከታተሉኝ እኮ አንተ ቀላል እውነት ነው። አገሪቱ ተረግማለች። እንደዚህ እውቀት ያለው ሰው እና ጥሩ ሰው አይወጣባትም። ሀቅ ነው። ፈጣሪ እየተማረ ሰው ካድሬነቴን ያስተማረኝ ይህ ብልጽግና ነው። አብዲ ምርጥ ሰው ነው፣ አውቀዋለሁ። በፊትም በውስጥ ያወራኝ ነበር። እናቴ ምርጥ ሰው ምርጥ ሰው። ጌታቸው አንተ ሳቅ፣ አንተ ሳቅ። አሁን ግን ሁሉም አደብ ይገዛል። እያንዳንድሽ አደብ ትገዣለሽ። አሁን ለምን በቃ ተስፋ ያስቆርጠዋል፣ ተስፋ ያስቆርጠዋል። ሳትፈልግ አንገትን ትደፋል። አንገትህን ከመድፋትህ በፊት ደግሞ ማቀርሸትህን አቁመ መልካም ነገሮችን ስራ። እያንዳንዳችሁ የማታስቡት ነገር ነው የሚፈጠር። እኔ ቀደም ብዬ ኢንፎርሜሽኖች ይደርሱኛል። የከሌ ከሌ ናቸው አሉ። አሁን እዚህ ውስጥ 8 ባለስልጣናቶች ይታዩኛል። እንደሞጣ አይደለም ግን 8 ባለስልጣናት ስማቸውን ጠርቼ እከሌ 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 ማለት ይችላለሁ። እናቴ እከሌ 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 እዚህ ያለው ታብታብ እያደረገ ነው በፌክ አካውንት ብዬ ማውራት ይችላል። በውስጥ መስመር ይደውሉልኝና እንዲህ ብለህ ብትናገር እንዲህ ብለህ ብትናገር እንዲህ ምናምን ይሉኛል። ከዛ መጥቼ ስናገር ዋው አጣፍጠን የተናገርከው ኖ ስህተት አድርገን የተናገርከው ዛሬ የበቀምና በኋላ ላይ ማለት ነው ለኩስ ዛሬ ሰርተሃል ይሉኛል። በቃ የሀገሬ ህዝብ እኮ አያፍርም፣ ያምነኝ ይሆናል እኮ። ይህንን በላው ቡናዬን ጠጣው እና ምዕመናን ማሰብ አለብን። በተለይ ሰሜናውያን ማሰብ አለባችሁ። እናንተ ሀሳባችሁ የተመታ ነው። ህዝብ አስበልታችኋል። እናቴን ህዝቡን አስጨርግዳችሁታል። እናንተ መጠየቅ አለባችሁ። በተለይ ሚዲያ ላይ ያላችሁ ሰሜናውያን ቱሪና አፋችሁን እየነፋችሁ ምንም በማታውቁት ላይ ቢያንስ እንኳን ከእናንተ የበለጠ እውቀት ያለው ሰው ሲናገር ያንን ለማሸማቀቅ እየሄዳችሁ እናቴን ትግላችሁን ቅርጥፍ አድርጋችሁ በልታችኋል። ታቀቡ፣ በቃችሁ፣ ይብቃ። ተፍ ተፍ በሉ፣ ተፍ ተፍ በሉ። ሰሜናውያን አንገት አስደፋችሁት። እናቴ ትሙት። በጣም ብዙ መናገር የሚችል ሰው የሀሳብ ልዩነት ሲመጣበት ውሻ እያረግ የአባትን ፎቶ የእናትን ፎቶ ዘቀዝቃለሁ አደርጋለሁ። በቃ ጣፉ። ምን ያርጉ? ሰው በራሱ ወገን እንደዛ የሀሳብ ልዩነት ኑሮት ሲጠለጠልና ሲሰደብ ምን አገባኝ ደግሞ ለዚህ ህዝብ። እናቴን እንደዛ የሚል ተማሪ ጭንቅላት ያለው ሰው እኮ ነው የሚፈጠር። ይህ ደግሞ አለ ግሪሳ መንጋ። አዎ በለው፣ ቀጥቅጠው፣ ስደበው። ቢያንስ እኮ የሚሰድበው ሰው አማራ ሊሆን ይችላል፣ የሚሰድበው ሰው ትግራይ ሊሆን። እናንተ ታችሁ ናችሁ። እስቲ ሀሳባችሁን ፍቱ፣ ተነጋገሩ እንኳን ብላችሁ በለው። ጀግና አንተ እንዲያደርግ እካኮች። ያ ነው ትግላችሁን መጨረሻ ላይ እንዲህ ድምጥ ማጡን ያጠፋ። እንዲህ ድምጥ ማጡ የትኛውንም የሀሳብ ልዩነት እኮ ከተረዳዳ አሸናፊ ሆነ ልትወጣ ትችላለህ። አሸናፊ ሆነ ልትወጣ ትችላለህ። እኔ አሁን ሁሉም ትግራዋይ የሚያወራው ነገር ለእኔ ልክ ነው። እያንዳንዱ ትግራዋይ የሚናገረው ነገር ለእኔ ልክ ነው። የደብረ ጽዮን ደጋፊ፣ የጌታቸው ደጋፊ ሁሉም ልክ ናቸው ብለህ ስታምንና ሁሉንም ማስገብተህ ስታወያያቸው የሆነ ሚዛናዊ ያለው ሁሉም የሚሰሩት ለህዝባቸው ለህዝባቸው። እኔ ከብልጽግና ጋር የሚሰራ ትግራዋይ ባይ ለህዝቡ ነው ብዬ ነው ማምን።
ሀሳቡ ምንድን ነው? ሀሳቡን የቀየረበት ምክንያት ምንድን ነው? እንጂ አንተ ባንዳ፣ አንተ እንዲህ ብለህ አንተ እናት፣ ይሄ ይበልጥ ቁርሾ እየፈጠረ ይመጣል። ቆይስቲ ጃፒ ልካለች። በቀለ ወይ ያድኳል። ሰላም ሰላም፣ ወንድም ጅቦ እንዴት ነው ወንድም ጃፒ? አሁን በላያን በዚህ ነገር ውስጥ አስተያየት ልታሰጠው ነው? ጅቦ ተው፣ ራስ ተው እንጂ እኔ እኮ ከአንተ በላይ አውቃቸዋለሁ በአካል። እኔ አሁን በላይ አሁን አንተ እጅ ስለሰጠ አሁን እጅ የሰጠ ሰው ሲኖር እየመጣ አስተያየት ልሰጥ። በዚህ አጋጣሚ ግን አሁን የተናገረውን ሰምተዋል? ከአንተ በላይ አውቃቸዋለሁ አለ። እናቴን ያውቃቸዋል፣ ፎቶም አለ ምናምን። ታውቃለህ ግን ይሄንን ጃፒ አታውቅም ይሆናል አይደል? በትግራይ ጦርነት ሚኒሊክ ዘመቻ ብሎ ዘምቶ አብሯቸው ቁጭ ብሎ ሲያይ ነው የነበረን። እኔ ዘመቻ የዘመትኩት የለም፣ እርዳታ ነው የሄድኩት። የተፈናቀሉ ኖ ሚኒሊክ ዘመቻ ብለህ እንደተማረ ሰው አራት በላይ ለማውራት እንዴት ነው የሚቸው? አይ ቆይ ለጅቦ ነው ለጅቦ። እኔ ሚኒሊክ ዘመቻ ብዘምትም አሉላ ዘመቻ ነው ስትቃወም ሚኒሊክ ዘመቻ። አሁን ወደ አዳምጠኝ። እኔ እናንተ አሁን ምን እንነጋገር ነው? የአሉላ ዘመቻ ትግራይ ውስጥ የተደረገ ነው። አንተ ግን የሚኒሊክ ዘመቻ ይዘመቱ አንተ እንኳን ትግራይ ውስጥ አዳምጠኝ። በላይማ የመከላከያ ሰራዊትን ንጹሃን ዜጋ ሲረሽኑ የመከላከያ ሰራዊት ደጋፊ ነኝ። ጥግ ድረስ ነው የምደግፈው። መደገፍ መብትህ ነው። ግን ሚኒሊክ ዘመቻ ከእግዚአብሔርና ከአላህ ቀጥሮ መከላከያ ሰራዊት ይውት ላድርግህ። ይኸው አዳምጠኝ። መጀመሪያ የሚኒሊክ ዘመቻ ብለህ ግንባርህ ላይና ክንድህ ላይ አስረህ አንተን አይደለም መረጃ አንተ አንተን አይደለም። አዳምጠኝ። ሚኒሊክ ዘመቻ ብለው ግንባራቸው ላይ እንትና ላይ ንጹሃንን ከአይሱዚ እያወረዱ ሲረሽኑ ንጹህ ልብስ የለበሱ አይተሃል አይደል? ቪዲዮ አለ። ያ ቪዲዮ አለ። የዛ ደግሞ አንተ ግንባር ላይ ሚኒሊክ ዘመቻ የሚል ደግሞ አድርገህ ነበር ከነ አርቲስት ምናምን። አንተ ዘመቻ እንትን ማስረጃ ዝም ብለህ አሁን እንዳንተ አይነት አንተ የሚኒሊክ ዘመቻ የሚለውን ሻርፕ አላረክም እኮ አንተ አልኩ እኮ እኔ አድርጌያለሁ አይደል? ካረኩ አንተ አልኩ። እነሱ ወንጀለኞች ተጠያቂዎች ስለሆኑ ነው። እኔ አውቃለሁኝ። አዎ አንተ ከተባለ ማንጣት ነው። ግን አሁን ለምሳሌ ሚኒሊክ ዘመቻ ግን በጊዜው ላይ ስህተት ናቸው ብዬ እኔ አላስብም። ለምን ንጹሃንን መረሸናቸው ስህተት ነው። ለሀገራቸው እንደዛ ማድረጋቸው ስህተት ነው። አሁን ምን ውስጥ ገባህ ጅቦ? ምን ውስጥ ገባህ? የሰራውን ስራ ነው አስጠይቀዋለሁ እኮ። አሁን ስልጣን እንጋራው የለ ቤተ መንግስት እኮ አንተ የህወሓት እኮ ሰላይ አስገርፈኛል እኮ። እጤም ደግሞ ከዚህ በኋላ መተን አትሳደብ እስቲ በላይ። እኛ ስድብ ስናቆም አንተ ወደ ስድብ ገባ። አትሳደብ። ስማ ይሄ እኮ ማለት እኔን እኮ አስገርፎኛል እኮ ይሄ አንተ አታቆም እኮ። ይሄ እኮ የህወሓት እኮ ሰላይ እኮ ነበር በፊት እኮ አስገርፎኛል እኮ። እስኪ አንተ ማል እስኪ ስማ አሁን ጅቦ እንደዚህ አይነት ነገር ሲፈጠር የሚዲያው የአማራ ታጋዮች የእኛ ጓደኞች ወዴት ነው የሚገቡብኝ? እኔ ግራ ይገባኛል። መጥቻውን ፖለቲካውን አንተ ቤት ልስማ። አንደኛ ጃፒ አማራው ላይ ማለት ነው በጣም የወረደ ነገር እንደሚካሄድ ታውቃለህ። ግን ለዛ እኮ ነው ማለት ጠጋቸው ቆሻሻዎች ናቸው አንዳንዶቹ እዚህ ሚዲያ ላይ ያሉት። የእውነቴን ነው ብለህ ደግሞ እራሳቸውን ለማረም ለማስተካከል ፍጹም ፍቃደኛ ያልሆኑ እኔ እያሉ የሚያወሩ ደደቦች እንዳለ የአማራን ትግል የጠለፉት ያውም እነሱ ናቸው፣ እንስሶች ናቸው። አሁን አንተ ቆይ፣ እኔ በጣም ገርሞኛል። ሌሎቹ ሰዎች ሌላ ታጋዮች ለምንድን ነው በስርዓት ይሄ ለምን ሆነ ለምን ተፈጠረ ተባብሎ መነጋገር ያቃታቸው? እንዴት ከአንተ መጥቼ እሰማለሁ? አንተ የትግራይ አክቲቪስት ነህ፣ በላያ የብልጽግና አክቲቪስት ነህ። በእናንተ መካከል በመስማት እኔ የእውነት አክቲቪስት ነኝ። የእውነቴን አሁን እኔ የእውነት አክቲቪስት ነኝ። ለምሳሌ የገዛ እህቶቹን 3 ሴቶችን የሚረሽን የሚደፍር መምህሮችን የሚገል ቡድንን መደገፍ አልችልም። ይሄን ነገር እኔ ድሮ የማውቀውን ስናገር ጠላት ትላላችሁ። እኔ ነውርን መደገፍ የምችል ሰው አይደለሁም። ከዚህ በፊት የዛሬ ዓመት እኔ ላይ አፋችሁን የከፈታችሁበትን ነገር ነው ሰሞኑን እያያችሁ ያለው። ምንም እኔ እዛን የተናገርኩት አዳምጠኝ በላያ። እሺ አሁን አንተ የምትናገራቸው ንግግር ከስድብ ያልተናነሱ ናቸው። አንድ የሆነት ስድብን ያልሳደብ ምን አዳምጥ፣ ሰውን ማዳ አንተ የተማርኩ ነኝ እንትን የለ እንዴ? አዳምጥ፣ ጨርሳ ደህና ሰው አልነበርክ እንዴ? ምን አድርግ ነው ሀሳቡን ይጨርሳ ታዲያ። እሺ እናቴ እኔ ግን ቁርናን እኮ እየሸሹ ያለው ሰው ነኝ። እስቲ ያውራ አዳምጥ።
እኔ ተሳዳቢ ሆናል ነውር ነው። እንደሞ አሁን እየተነጋገርን አንተ ብዙ ጥፋቶችን አጥፍታል። በጣም ብዙ ጥፋቶች። አንድ ጥፋት በተለይ ታስረከውት ማርያምን አንድ ጥፋት እኮ አዳምጠኝ። አንድ ነገር ልንገር። አሁን ጃፒ አማራ ነው። እኔን ሙልጭ አድርጎ ቢሰድበኝ እናንተ ደደቦች አማራ ሳይሆን እናንተ አሁን ጃፒ እናንተ ሲባል በሱ ያሉት ወገኖች አማራ ናቸው። አህዮች ምን ይሄ እኮ ጥፋት እኮ ጃፒ የምትባል አህያ ደደብ ምናምን እያልክ መስደብ ስች እኔን መሳደብ አሁን ያኮ ነው። በነገራችን ላይ ስማ አሁን እኮ ጃፒ ምን አለ መሰለህ እዚህ ሶሻል ሚዲያ ስማ አይደለም ስማ አሁን እኮ ጃፒ ራሱ የኔ ሐሳብ ውስጥ መጥቷል መሰለኝ። ምን አለ መሰለህ ሶሻል ሚዲያ ላይ ያላችሁ መቼም አንተ አንድ ጊዜ ሁለታችሁን አዳምጠንና ገዛ ገብተህ መልስ ስጠን። ምን አገባ በሰው ቤት ምን አገባ በቂ እናቴን ነው በለ አንዳንድ ሰዎች አስቀይሙ ማህበረሰብን አንዳንድ የቀኔ ሰዎች አንድ የጥበብ ሰዎች ማህበረሰብን ብታንቀኝ ነው ማለት ሳደቡ አዳምጠው እስቲ ሐሳቡን ይጨርስ። ቆይ አንተ ገጣሚ ነህ ደራሲ አንተ እኮ የሰው ቤት እኮ የራስ ቤት የመጣው መስሎ ነው እንዴ ምን አገባ አንተ የወንድሜ ቤት የኔ ቤት ነው እና የኔ የምን ነው ያጎቴ ቤት ነው ያለው የእቴ ቤት ነው ያለው እንዴ እኮ ነው በቃ እንግዳ አይደለ እዚህ ቤት። አሁን እነዚህን ሁለት ሰዎች ታያላችሁ አይደል? መራሪ በላይ በእናቱ በኩል ትግራዊት እናቱን በዛ ሰዓት አናግሬያታለሁ ፌስቡክ ላይ ማለት ሼር አድርጌያለሁ ምናምን ወደይ ተአሲሩ አማርኛቸው ራሱ የኛ ነው ትግራዊ ጃፒ ደግሞ በእናቴ በኩል አያችሁ ሁለቱ ነው። አሁን እኔ ነኝ የማገናኛቸው ገባሽ? እንዴ ይሆነ እንዴ በላይ የትግራይ ዘር ስማ የትግራይ ዘር ያለበት ነው ትግራይን የታገለው እንዴ ጅቡ እናቴ ነው። እኔ ትግሬ ዘር አለብኝ በነገራችን ላይ እኔ በራሴ ፕራውድ ማድረገው በምን እንደሆነ ታውቃለህ? የዛኔ በሎም የሚሉትን በቂ ቆናፍ ትግራዊት ነች። አማርኛ ራሱ አንዴ ስማ የትግራይን ህዝብ ሲታገል የነበረው ለዛ ነው። እኔ ህወሓትን የታገልኩት እናቱን አይወዳትም ማለት ነው። ህወሓት የትግራይ ህዝብ አይደለም። አይ እናቱን አይወዳትም ማለት ነው። እናቴ እኮ አድባር እኮ ናት። እንኳን እኔ ማለት ነው ሀገሩ እንዳለ ነው የሚወዳት። ታዲያ እንዴት የእናትህን ዘመዶች ሄደህ ትዋጋለህ? ህወሓት የእናቴ ዘመድ አይደለም። እናቴን ትግራዊት ነች። አማርኛዋ ራሱ ህወሓት የትግራይ ወዳጅ አይደለም፣ ጠላት ነው እንጂ ወዳጅ አይደለም። አሁን እኮ የተቃወሙት ነው ብዙ የትግራይ ወጣቶች። የሰራውን ሴራ ግን አይተሃል? እና አሉላ ቴዎድሮስ ራሱ ትናንት በሎም ሲሉ ነበረ። ዛሬ ህወሓትን የተቃወሙ አንድ ጊዜ ኧረ እባክህ በላይ እናውራ እስኪ እንደው ድል ስጠን። ስንት ዓመት አወራህ አንተ? እኛ እኮ ገና ትኩስ አክቲቪስቶች ነን እኔና ጅቡ። ኧረ አንተ እናቴን እንዳታሙ ጅቡ ማለት ሳላይ ነበረ የህወሓት እኔን ራሱ አስገርፎኛል። ያስገርፋቸውን ሰዎች እነግርሃለሁ። አንተ ስለማታውቀው ነው እንዳታሙ። ሲያጭበረብር አይተዋል። አማራ ክልል ገብቶ አማራ ነኝ ብሎ አማርኛ ስለቻለ ብቻ ህዝቡን ግጦ በልቶ አምሮበት ምናምን የኢትዮጵያ ገብተው ክሰል መሰለ። እኔ ወንድሜ ታሳዝነኛለህ። ክሰል መሰለ አላለም እንደ አባቴ የሆነ ምን ልግዛልና ዝም ትላለህ? ተከፍሎሻል ማለት ነው። እንዴት ናችሁ? አለን ሳሚ አለን ጥሩ ጨዋታ ይጫወታችሁ ነው። ደስ ይላል። እውነት ለመናገር ምኑ ያ በላይ ያክዳል እንጂ ክዷል ችግሩ። አይ እኔ እርስ በርስ እንደተጣላችሁ አላውቅም ነበር። ነው ጃፒ በነገራችን ላይ ይሁዳ ስማ በነገራችን ላይ ይሁዳ 30 ዲናሩን ከመበተኑ በፊት ክርስቶስ ክዶኛል ይል ነበረ። ምን አራት ለይም አንተ ምን ታውቃለህ? እኔ ግን በላያ ማለት ነው ማለት ያኔ ያራዳ ልጅ መጣሽ ወይ ሚዛን እስቲ ሚዛንን አንዴላ አንተ ደግሞ አንድ ዲፍ ተተላፈልፋል አንተ ስላስ ልሞን ነው እንዴ አንተ ሳሚ አክሱማዊ እስኪ ጠይቅ። አይ አንተን ማን ጠይቃለሁ? ግን ያረከውን እየከዳህ ነው። ምግብ ሳመራለስ አልነበረም እንዴ አንተ? ለሰራዊት ነው ምናምን ብለህ ተፈናቃይ ነው። ተፈናቃይ ደግሞ ትግሬ አለ። የምን ተፈናቃይ ነው? ለሰራዊት
እና ወሎ ድረስ እኔ እስከ ድሬ ሩቃ ድረስ ምግብና ፍራሽ የዘመቻ ምንጭ ዋና ቀንቃኝ እንደነበርክ አሁን ከአንተ ጋር በዚህ አንከራከርህም። እኔ አመላልሳለሁ ነገም ራሱ ድሉን ባገኝ ማለት ነው እኮ። ታዲያ ህወሓትና የትግራይ ህዝብ አትበላ። ጦርነት የነበረው በትግራይ ህዝብ ላይ ያነጣጠረ ጦርነት። አይ ህወሓት ጋር ነው፣ ህወሓት ነው ትላንትና ለህወሓት በሎን ሲሉ የነበሩ ናቸው። ዛሬ ህወሓት ነው የምታስበው። ሁለታችሁም ትግሬ ስለሆናችሁ ተግባብታችሁ ለምን አታወሩ? ጃፒቶ ይሄ በእናቱ ሻዕቢያ ነው ባይዘው ጃፒ። እኔ ይሄ ትግራይ አይደለም። ኧረ ኤርትራ አይደለም ነገር ኤርትራዊ ልትሆን ይችላል። ኖ ጅቦ የት አካባቢ ነው እንደው ትግራይ የት ማ የኔ እናት ናት እንዴ? የኔ መለስ ዜናዊ ጎረቤት ናት። በነገራችን ላይ የአድዋ ሰው ናት። ታዲያ አብዛኞቹ የአድዋ ሰዎች እኮ ከኤርትራ የመጡ ናቸው። እና ታዲያ ከራማ ደብረጽዮን ከኤርትራ ናቸው እንዴ? እና ይወለዳሉ እኮ ግማሽ ፓርታቸው ኤርትራውያን ናቸው። እነ ደብረጽዮን መርዘኛ አክቲቪስት ነው ካለ ነገር ከተናወጣ እውነቱን እኮ አቡይ ስብሐት ግን ፍርቅ ኤርትራዊ፣ ደብረጽዮን ፍርቅ ኤርትራዊ ኩሎም ደፋር ከምዛ ኢልካ ትዛረባ ብዛ ከተብለ ደሞ እኮ ትግራይ ኩሉ እንደሚያወራው እኮ እናቴ ትሙት ክፋት ሳቢ ሓዋይታቱን ይሃይታቱ ርጉም ይሃይታቱን ይሃ ሚዛን ሃሽታግ እየጠራች የት ነው የምትጠራኝ? መጣው ቢያት ክፉ ሕማቅ ከዛረበና አብዛኛው የትግራይ በኤርትራም በትግራይም በኩል ልንገራችሁ እናቴን ከልቤ ነው የምነግራችሁ سحدد أخطأوني هذا الزهر بعد خاطف كلهم فرق له نايم حق كلهم فرق له يعني إرتراهم كتطلع بتقالون تطلع بحال سلطان بحال سلطانات توب زبالو بحال سلطانات فرق له فرق يمان مانكي ترى يادي بليناويت فرق يا حبيبي لا يحكي فرق كله فرق ኤርትራ ያው ኤርትራ ተጋሩን ከማ ኤርትራ አለው ሙሉ ትግራይ መራሕሙ ሙሉ ትግራይ እንዲ አምሓራውን አለው ቁርባ ኢሳያስ አፈወርቂ ላይ ባሕቂ ኤርትራ ያ ሻዕቢያ بትግራይ እና ተገዛህ تقاري احنا تقاري لا فرق ኤርትራ አቦይ ስብሐት ናይ ኤፍሬም ስብሐት ሚስት ናቦይ ስብሐት ታናሽ እህት ጓ ከሙ ይባል ጓ ታይፈሪት ቤት ወከታለች እሺ ቆንጆ እንድወጣ ትፈልጋለሽ ሼሪንግ የሆነ ነገር ሳወራ ይደብርሻል እኔ ቋቃል ይገባኛል እኮ ማሪ ይፈትወክ ናይ ትግራይ ነገር ትኾንተላ ያመክለው ቀጽልና ሕጂ ሳሚ አይታቱኝ አርጉም ሳሚ የሚባሉ ትግራይ አዴ የሚባሉ በጣም አደገኞች ናቸው። አደገኛ አክቲቪስቶች ናቸው። የትግራይ አክቲቪስቶች ናቸው። ግን ሀሳባቸው ይመቸኛል። ሀሳባቸው ይመቸኛል ስለ ሁሉንም ሀሳብ ደግፌ አይደለም። አንዳንድ የምጠላው ሀሳብ አለ። ያንን ሀሳባቸውን ጠልቼ እነሱን ዝቅ አድርጌ ልሳደብ ምናምን አዳምጣቸዋለሁ፣ አስገባቸዋለሁ። አንዳንድ ተጋሩ ቢያዳምጧቸውም በጣም አሪፍ ነው። ሀሳባቸው ተቃራኒ ነው በጣም። እኔ ምን ላድርግ? አንተ እዚህ አዳምጠ ጉድ ተው ወረኛ። ሀሳባቸው በቃ የለም። አሁን ከኛ ፍላጎት ውጭ በተለይ ቲፒኤልኤፍን በጣም ያወግዛሉ ምናምን እዛው ትግራይ ቁጭ ብለው ማለት መስሚያቸው ጥጥ ነው። ደስ ይላል። እኔ አሁን እዛው ትግራይ ውስጥ መቀሌ ቁጭ ብሎ ደብረጽዮን የሚሳደቡ የሚተቹ ሰዎች ምናምን መፈጠር አለባቸው። ደስ ነው የሚል ባለስልጣናቶችን መተቸት ሳይታሰሩ እንደልባቸው አወርደው እንደልባቸው በቃ ይሄ ነገር ነው መፈጠር ያለበት።
ምክንያቱም እነሱ ያቆሟት ሀገር አይደለችም። የህዝብ ደም ነው ትግራይን ያቆማት፣ የወጣቱ እንዲህ ትግራዋይ እኮ ለእነሱ ስልጣን ሞተ፣ ለእነሱን ደግሞ በህይወት እንዲቆዩ ደግሞ በአሁኑ ጦርነት እኮ ባለስልጣኑ በህይወት እንዲቆይ እኮ ነው የታገሉት። እናቴ ያሁን ብዙ ነገር አጥተው ተፈናቅለው ሙተው እና መቀሌ ላይ ቁጭ ብለህ ተሰድበዋል ደብረ ጽዮን። እናቴ ማን ስለሆነ ታደሰ ወረደን ትተቸዋለህ፣ ታብጠለጥለዋለህ። እንደዚህ አይነት ሰው መቀሌ ላይ ቁጭ ብሎ አሁን እነ ትግራይ አደይ እነ ሳሚ ምናምን ሲያወሩ ደስ ነው የሚለኝ። በቃ ደብረ ጽዮን እንዲህ ነው ሌቦች ናቸው ምናምን እነ ምግበይ ምናምን ሲሉ ደስ ይላል። በቃ እዛው ትግራይ ምንም ነገር ሳይደርስ በቃ እንዲህ ነው መሆን ያለበት። ዋጋ የሚከፍሉት ይህ ወጣቱ ቢያንስ ምንም ነገር ባያደርጉለት እነሱን ለመተቸት እንኳን ቢፈቅዱለት። ለማንኛውም ስለነበረን ቆይታ በጣም እናመሰግናለን። ሀሽታግ እየተንቀለቀለች ነው። እስቲ ልሄድላት። ሰላሙን